ምሬና ከነተፈራ ጋር በተገናኘ የመጣ ነገር አይቻለውና የዚህኛው ግን ጠንከር ያለ ነው። የዚህ ማነው አፋሕድ የሚባለው ላይ የሚደረገው ዘመቻ ሁለቱም ላይ የሚደረገው ዘመቻ በአንድ በኩል ሁለቱ ወንድማማቾች አንድ ላይ እንዳይሆኑ የሚፈጥረው ነገር አለ። ሁለተኛው ደግሞ ይሄ ነገር ሂዶ ክፋ ከተደረገ ችግር ሊፈጥር ይችላል እና እንዴት እያያችሁት ነው? ድርጅቶቹ የአደረጃጀቶች ላይ የሚደረገውን ትችትና ዘመቻ ከትችት ያለፈ ነው፣ ባይዘው በጣም ማለፍ ያለ ነው። እንዴት እያያችሁት ነው የሚል ነው ችግሩ። ምክንያቱም አይለቃችሁም። አርፈን ተቀምጠን ለምሳሌ እነ ከፍያለው ሲገደሉ ችግሩ አለቀቀን። ነገ ከነገ በኋላ የሆነ ነገር ቢመጣ አይለቀንም። ችግሮች ከመፈጠራቸው በፊት ሳይንግ ሊኖረን ይገባል የሚል ነው አጀንዳ። ኦኬ አይ ቲንክ እኔ ሶሻል ሚዲያ ላይ ያው ብዙ እብድ አለ እና በጣም አስቸጋሪ ነው። በተለይ ቲክታክ ላይ በጣም ብዙ ሰዎች የተለያየ ሀሳብ ያራምዳሉ። ግን እነሱ የሚያራምዱት ሀሳብ ምን ያህል ሰው ይገዛዋል? የሀሳብ መሬት ላይ እግር አውጥቶ ተግባራዊ ሊሆን የሚችል ነው ወይ የሚለውን እሱን ማጣራት ያስፈልጋል። የተለያዩ ሰዎች የተለያየ ነገር ያራምዳሉ። መሰቀል አለባቸው፣ መገደል አለባቸው፣ በጣም ብዙ ነገር ይላሉ። እኔ ሞር የሚያሳስበኝ መሬት ላይ ያሉት የሚናገሩት ነው፣ የእውነት ለመናገር ማለት ነው። እነሱ የትግሉ መሪዎች ናቸው፣ ባለቤቶች ናቸው፣ መሳሪያ የያዙ ናቸው። ከመናገር አልፈው አክሽን ሊወስዱ ይችላሉ። እዚህ ሶሻል ሚዲያ ላይ ያለው ምናልባት ይናገራል፣ እሱ የተናገረውን ሰምቶ የሆነ ተግባራዊ ለማድረግ የሚሞክር ሊኖር ይችላል። እየተንጠባጠበ ሲሄድ ተጽዕኖ ያን ያህል ነው የሚሆነው። ግን መሬት ላይ ባሉት ደረጃ ክፉ ነገር ሲነጋገሩ ከሰማን ነው ሞር የሚያሳስበኝ። የእውነት ይሄ ግሌ የራሴ አቋም ነው እና እዚህ ያሉትን አንዳንድ ጊዜ እዚህ የምንሰማውን እንደ ምክንያት አድርገን ሌላ አጀንዳ ማሻሻጫ ደግሞ እንዳናደርገው እሱን ጥንቃቄ ማድረግ ያስፈልጋል። እሱም ብዙ ጊዜ ያለሁ ለምሳሌ እዚህ አሁን የእስክንድር ደጋፊዎች እኮ ነከሌ ናቸው ተብለው የሚጠሩ 2-3 ሰዎች አሉ። አንዱ ትናንትና እንዲሁም ከባናና ጋር ክብደት እያነሳ ሲሰዳደብ ነበርና እሱን ልጅ እያነሱ የእስክንድር ደጋፊዎች እንደዚህ ናቸው የሚሉ ግን ያንን ልጅ የሚፈልጉት ለአጀንዳቸው ማዳመቂያ ነው እንጂ የእውነት እሱ ሬሌቫንት እንዳልሆነ ያውቃሉ። ይህ በጣም ጥንቃቄ ማድረግ አለብን ብዬ አስባለሁ። እና ጎንደር ላይም ሆነ በአማራም ደረጃ የሚደረጉ ነገሮች በሙሉ መሬት ላይ ያለውን እውነት እና መሬት ላይ ያለውን ትግል አንድ እርምጃ ወደፊት ሊያራምድ በሚችል መልኩ ታስቦ ነው እንጂ መሆን ያለበት እዚህ ላይ ባሉት ላይ ከሆነ የምናደርገው ሪአክቲቭ ልንሆን እንችላለን። ሪአክቲቭ መሆን ደግሞ ብዙ ጊዜ ሲቀርታ ኢንተራክት በማድረግ አንደርማይን ግን ባናደርገው። ለምሳሌ አሁን ትናንት ያልከው ክብደት ያነሰው ምናምን ያልከው ሰው ከእስክንድር ጋር በጣም የሚደዋወል ቅርብ የሆነ ሰው ኢቭን እስክንድር ለመጀመሪያ ጊዜ ቲክቶክ ሲመጣ የመጣው እሱ አካውንት ነውና እንደ ቀላል ዝም ብለን አንደርማይን አድርገን የምንተዋቸው ነገሮች ጉዳት እንዳያመጡ እንደዛ ሳይተዋሉ። እኔ እንደው ለምን አልነግርህም? አሁን በተለይ አሁን ባልከው ግለሰብ እኔ 100% እርግጠኛ ሆኜ ነው የምነግርህ። ጊዜ ለማሳለፍ ከመምጣት የዘለለ ምንም እዚህ ግባ የምትለው ምንድነው? ምንም ብታደርገው እንኳን የማይንቀሳቀስ ሰው ነው። ከእስክንድርም ጋር ማን እንዳገናኘው ደግሞ ይታወቃል። ለምን ያም እንደተደረገም ደግሞ ይታወቃል። እስክንድር ምስኪን ሰው ነው። አንተ ብትደውልለት ሊያነሳና ሊያናግርህ ይችላል። በቃ ሊያውቁ ይችላሉ። ከመሬት ላይ ያሉትን ማነች የሆነች ሴትዮ ታዛላችሁ ማርሸትን ደውላ ስታስለፈልፈውና ሪከርድ አድርጋ መጨረሻ ላይ ስትለቀው እንደዛም ሊሆኑ ይችላሉ እንጂ ያን ያህል ተጽዕኖ እንደሌለው ወዲህ አውቃለሁ። እና ብዙ አይደለም ያን ስልህ ግን ይሄ እዚህ ላይ የሚወራው በሙሉ ወይም ደግሞ እዚህ የመጣ የሚያወራው ሰው በሙሉ ያለ አጀንዳ ነው የሚመጣው ማለትም ደግሞ አይደለም። እንደዛ ማለት አይደለም። ግን ደግሞ አሉም ደግሞ ዝም ብለው የሚቦተረፉ ያለ ምንም ነገርና እኔ መሬት ላይ ያለውን ነገር እሱን ታሳቢ አድርገን ብናደርግ ግን አሁን እኔ እናገራለሁ። እኔ አማራ ፋኖ ህዝባዊ ድርጅትን እደግፋለሁ። የምደግፈው አማራ ሚድነው በድርጅት ነው ብዬ ስለማምን፣ አማራ ክፍለ ሀገር ዘለል ድርጅት ያስፈልገዋል ብዬ ስለማምን እንጂ አፋሕድ ብቻውን የአማራን ትግል እንደማያሸንፍ በደንብ አድርጌ አውቃለሁ። ብቻውን እንደማያሸንፍ ግን አማራ ድርጅት ከሌለው መከታውንና ደረጀን ካላስተሳሰርክ፣ መከታውንና ሀብቴን ካላስተሳሰርክ፣ ዝናቡንና ማንን ነው ማህቤን ካላስተሳሰርክ የትኛውም አማራ አያሸንፍም። ለምን ጎንደር ላይ 99 ክፍለ ጦራት እዛው ጎንደር ላይ ነው የምትቀረው። ጎንደር ላይ መቅረት ደግሞ በእኔ እምነት ጎንደርን ለይቶ ለጥቃት ማጋለጥ ነው። ጎጃምንም እንደዛ ነው። ወሎንም በክፍለ ሀገሩ የሚያሸንፍ አማራ የለም።
መጠቂያ አማራነት ነው፣ ማሸነፊያ አማራነት ነው። ታየ ደንዳን ሲነግረን እኮ ሰምታችኋል አይደለ? አማራን ማጥፋት ነው አብይ አህመድ የሚፈልገው። ጎንደሬን አላለም፣ ጎጃሜን አላለም። በቃ አማራ ነው ለነሱ። አማራ ከሆንክ አማራ ነው። ስለዚህ በጠላቶቻችን ልክ መሰለፍ አለብን ብዬ አምናለሁና ያንን ለማድረግ ምንም አይነት ምክንያት አያስፈልጋቸው ብዬ ነው የማምነው። ለምሳሌ በአፍባሃ ውስጥ ካሉት እንግዲህ እንደ ድርጅት ቅርጽ አስይዘነዋልና በዛ መልኩ እንመጣለን ብለው ካሰቡ ኢትስ ኦኬ። በቃ ሀብቴ በአፍባሃ ውስጥ ካለ፣ ደረጀ በአፋሃድ ውስጥ ካሉ ቁጭ ብለህ ትነጋገራለህ። በቃ ዋናው እኮ ቅድም እየተነጋገርንበት እንኳን ሀሳብ አልሰጠውበትም፣ የአቋምና የሀሳብ ልዩነት ነው። በአቋም ካልተለያየህ አማራ ማሸነፍ አለበት በሚለው በ4 ነጥቡ ከተስማማህ ሌሎቹ በመሃል ያሉት የአደረጃጀት ልዩነቶች የመገዳደያ ምክንያት ሊሆኑ አይችሉም። እነሱን እንደ ምክንያት ይዘው መገዳደል በጣም የሰነፍ ሰው ምልክት ነው። ወንድምህ አንድ አደረጃጀት ውስጥ አለ፣ አንተ አንድ አደረጃጀት ውስጥ አለ። ለአንድ ዓላማ ነው ግን የምትታገለው። ከፍ አድርጎ ማሰብ ያስፈልጋል። ወንድሞቻችን በዛ ደረጃ ካልሆኑ ለዛ እንዲበቁ ማገዝ ያስፈልጋል። የኤሊት እገዛ የሚያስፈልጋቸው ለዚህ ነው። የመካሪ እገዛ የሚያስፈልጋቸው ለዚህ ነው። ኢትስ ኦኬ። ደባርቅ ያለው አማራ፣ ቋራ ያለው አማራ በአካል ተገናኝተው የማያውቁ ግን ጎንደር በሚባለው ክፍለ ሀገር ውስጥ የኖሩ አማሮች ናቸው። ለአንድ ትግል የሚታገሉ ናቸው። ያንን እየነገርካቸው እያስተሳሰርካቸው ከሄድ በምንም ታምር አይገዳደሉም። በምንም ታምር እንትን አይሉም። እና ይሄንን እንደ ምክንያት ወስደን አንድ ለመሆን ይሄን ማፍረስ አለባቸው። አንድ ለመሆን እኔ እሱ ያስፈልጋል ብዬ አላምንም። ድርጅት ለመስረት ድርጅት ማፍረስ አስፈላጊ ነው ብዬ አላስብም። ድርጅት ለመመስረት የምታደርገው ምንድነው? ወደ ድርጅት መጠቃለል ነው፣ ወይም ደግሞ ሌላ ድርጅት መስርተህ አብረህ መነጋገር። ምንም ችግር የለውም፣ ይቻላል። ከታሰበበትና በደንብ አድርገው አቅደው ለመወያየትና የውጭ አጀንዳ ለመግዛት ፍላጎቱ ከሌላቸው ይህንን ለማድረግ ሬድ ነው። ግን ያ የውጭውን አጀንዳ ሳያሸንፉ አሁንም ዝም ብሎ በፕሮፓጋንዳ የተነዛውን እንዲህ የሆናችሁት እኮ እንዲህ ስለሆናችሁ ነው የሚል ፍሬም የተደረገ አጀንዳ ሄደው ለምሳሌ የምትገዳደሩት የምትተኳኮሱት አንድ መሆን ያቃታችሁ እኮ አፋሕድ የሚባል ድርጅት ስላለ ነው ወይም ደግሞ አፍባህ የሚባል ድርጅት ስላለ ነው ተብሎ ተነግሯቸው ኦኬ ከአፍባህና ከአፋሕድ ከወጡ በኋላ አንድ ከሆኑ በኋላ ዋትስ ኔክስት ያለው ስቴፕስ ምንድን ነው የሚሆነው? እሱስ ታስቦበታል ወይ? ያንን ሳያስቡ አሁን ያለውን የፊታቸውን ችግር ብቻ እንደ ጓያ ነቃይ የነገሩ ይሄ በጣም ረጅሙ ስብስብ በሆነው ትግል ውስጥ ብቻቸውን እዛው ተንደፋድፈው እንዲቀሩ ለማድረግ ያሰጋኛል። የክፍለ ሀገረኝነት እኔ እንትን እላለሁ። ጥሩ ነው አሁን ያላችሁት የቀድሞ ባህሎቻችንን ማድነቅ ነው። አሁን ለምሳሌ ቅድም ስናገር ጎንደር ጦረኝነትን ጎንደር ነው በቃ እዛ አካባቢ ስላለ ከሱዳኖች ጋር 2-3 ተዋግቷል፣ ከግብጾች ጋር ተዋግቷል፣ ብቻውን ከቱርኮች ጋር ተዋግቷል። በጣም መሀዲስቶች ናቸው አይደለ? ፋሲለደስ ድረስ መጣው ግንቡን አፈራርሰው ሄደው የተባሉ ሙስሊም እኮ የተደረጉ ዘመዶች አሉ። ለምሳሌ የስጋ ዘመዶች ተብለው በክፉ ቀን ሙስሊም የተደረጉ ይባላሉ፣ ግን ዘመዶቻችን ናቸው። ያኔ በሱዳን የተደረጉትን ማለት ከ200 ምናምን ዓመት በፊትና ሲወርድ ሲዋረድ ያው ሙስሊም ሆነው የቀሩ ማለት ነው። ያንን ሁሉ ጎንደር ብቻውን ሲዋጋ ይኖረዋልና ያ ዴቨሎፕ ያደረገው ካራክተር ይኖራል። አሁን የገጠምነው ግን አባ ባህሬን ያሉት ኃይል ነው። በጋራ የሚያጠቃ በጋራ አንድ ቁሞ ሴቱም ወንዱም ሽማግሌውም ምኑም አብሮ የሚያጠቃ በተለይ የገዳ ስርዓት የወረራ ስርዓት ማለት ነው። እና ያ ስርዓት ነው እንግዲህ አሁን የገጠመ። ስለዚህ ያንን የምናሸንፈው በአንድ ቆመን ነው ብዬ ስለማምን ነው። እኔ ፖለቲካችን ከክፍለ ሀገረኝነት ወጥቶ አማራነት መሆን አለበት። ያንን ካላቀነቅናላቸው ለወንድሞቻችን ልፋታቸው ሁሉ መና ይቀራል ብዬ ነው ማምነው። እዚህ ጋር ላቆም። ታንኪዩ እሸቱ፣ አንዴ እድል ስጠኝ። ለዚህ ወንድሜ ጥያቄም እንዲያው አስተያየትም አለኝ። በጣም ጥሩ ወንድሜ፣ እንዳልከው ታሪካችን ራሳችን መመከት ለሌላውም ኢትዮጵያ ሕዝብ የቆምንን ታሪክ ያለንን። አሁን ግን አንተ በምትለው አደረጃጀት ደረጃ በሁለቱም ያሉት ቅንጅቶች ለጎንደሬዎች በጎንደርነት በአማራነት ምንድን ፖዘቲቭ ነገር ያመጣል? እኛና ከማከፋፈል ሌላ ምንድን ነው ፖዘቲቭ ብለህ ይሄ አደረጃጀት ለጎንደር የጠቀመው ምንድን ነው? ጎንደር ራሱን ችሎ ራሱን ሪፕሬዘንት እያደረገ ነው ወይስ አንዳንዶችም እንደሚሉን የጠበንጃ አንጋቢነት
ሁኔታ ነው እየታየ ያለው? ጎንደር ራሱን ሪፕሬዘንት እያደረገ ነው ወይ? በሁለቱ ቅንጅቶች በዛኛውም በዚህኛው ያለው እውነት ጎንደር ራሱ የጎንደር አማራ ሆኖ እየወጣ ነው ብለህ ነው የምትገምተው? ይህን ኦፕንሊ ብታስረዳይ ደስ ይለኛል። በአማራነትም ሁሉ ተቃቅፎ ሲሄድ እኩልነትን የተሞረከዘ ይሄ የአድዋ ሲንድሮም አይታይህም ወይ? የአድዋ ሲንድሮም የለም ብለህ ትገምታለህ? በሁለቱም አቅጣጫ ጎንደር በእኔ አመለካከት ራሱን ሪፕሬዘንት እያደረገ ነው ብዬ አላምንም። እና ያንተና አያሌውም ሌሎቻችሁም ምንድን ነው አስተያየታችሁ በዚህ ላይ? ቴንክ ዩ። ምናልባት ሌሎች ከመቀጠላቸው በፊት ሲሲዬ አንዴ ላስቆምህና ጋሽ ኃይሉ ግልጽ እንዲያደርጉልኝ የሚፈልገው ነገር አለ። የጎንደር አማራ ሲሉ እርስዎ ምን ማለት ሆነው? ማለት የጎንደር አማራ ክራይቴሪያው ወይም ደግሞ እንዴት ማሟላት ያለበት ነገር ምንድን ነው ብለው ያስባሉ? እሱም ብቻ ይመልሱልኝና ከዛ ሌሎች ይቀጥላሉ ብዬ አስባለሁ። የጎንደር አማራ ጥያቄው ክሊር አይደለም። ምን ለማለት ነው? እኛ ጎንደሮች አማራ ነን። አሁን ምንድነው ቅድም ያነሱት ነገር አለ። የጎንደር አማራን ክራይቴሪያ ያሟላል ወይ ወይም ደግሞ እንዴት ነው በትክክል ያለው ሪፕሬዘንት እያደረገ ነው ወይ? ኦኬ የጎንደር አማራ አሁን ባለው የጎንደር አማራ አሁን ያለው ትግል የጎንደር አማራን ሪፕሬዘንት ለማድረግ የሚያሟላው ፎርማሊቲ ምንድን ነው የሚለውን ነገር ነው ማወቅ የፈለኩት። አትሊስት ኃላፊነቱን በበላይ ሆኖ የመውሰድ ራይት አለው ጎንደር። አሁን ባለበት የሁለቱም ቅንጅቶች ግን ጎንደር በሁለተኛ ደረጃ ወይም በሶስተኛ ደረጃ ነው ያለ እንጂ ራሱን በበላይነት በኃላፊነት አይታየኝም። ያኔ ለጎንደር ጉድለት ነው ብዬ ነው የምለው። ጎንደሮች በመሬትም ስፋት በህዝቡም ብዛት ብንታይ ከሌሎቹ አማራ ወንድሞቻችን በብዙ ነገር እንበልጣለን። ሆኖም ግን አሁን ጎንደር ሁለተኛ ረድፍ የቆመ ነው እንጂ ራሱን ከፊት ያቆመ ነው ብዬ አላምንም። ሁለቱም ቅንጅቶች ከኋላ ነው የቆሙት። ያን ጎንደርን ሪፕሬዘንት ያደርጋል ብላችሁ ትገምታላችሁ? በእኔ በኩል አይደለም ነው የምለው። የእናንተንም አስተያየት መስማት ፈልጋለሁ። ቴንክ ዩ። ኦኬ እሺ ጋሽ ኃይሉ ቴንክ ዩ፣ በጣም አመሰግናለሁ። እሺ አሁን መቀጠል ትችላላችሁን አማራ ስለሆንክ። እኔ ብዙም ጋሽ ኃይሉ እኔ የምለው ጎንደር ግጥም አድርጎ ተወክሏል ብዬ ነው የማስበው። ጎንደር ተወክሏል ማለት ምን ማለት ነው? የፋኖ ትግል የአካባቢያዊ ትግል ነው አይደለ? ለጎንደር እየሞቱ ያሉ ልጆች እዛው ጎንደር ተወልደው ያደጉ የጎንደርን ውሃ ጠጥተው ያደጉ ግን አማራ ተጠቃ ብለው የተነሱ ልጆች ናቸው። እና ሀብቴ ጎንደር ያደጉ ናቸው። እና አርበኛ ደረጀ ጎንደር ያደጉ ናቸው። ሁሉም ከተራ ታጋይ እስከ ትልልቆቹ መሪዎች እዛው ጎንደር ያፈራቻቸው የጎንደር የአማራ ልጆች ናቸው። ሌላው አካባቢ እንዳለ ሁሉ ሌላውም ልክ እንደዛው እነምሬም ሁሉም በያለበት አካባቢ እንደተነሳ ሁሉ ማለት ነው። ድርጅት መስርተን አለም ወደ ትግል እየገባናል፣ እየታገልን ነው። አሁን ድርጅት ለመስረት እየተጣጣረን ያለ ነው። ለምሳሌ አፋሕድ ሲመሰረት ተቀዳሚ ምክትል ሊቀመንበሩ ሻለቃ ሀብቴ ነው የነበረው። ተቀዳሚ ምክትል ሊቀመንበር ማለት ከአርበኛ እስክንድር ቀጥሎ ተቀዳሚው ሻለቃ ሀብቴ ነበረ ማለት ነው። አሁንም የዘመቻ መምሪያ ኃላፊው አርበኛ ደረጀ በላይ ነው። አይ ቲንክ ሌሎችም በየደረጃው እንደየእንትናቸው አላቸው፣ ውክልና አላቸው። የአድዋ ሲንድሮም ያለበት የአድዋ ሲንድሮም ሕክምና ይሰጠዋል፣ ትሪት ይደረጋል። አማራነት አንጓሎ ይጥለዋል፣ ይተፈዋል። እንደዚህ አይነትን አመለካከት አድዋ ሲንድሮም ያለባቸው ስላሉ ብለን ግን እኛ ደግሞ የራሳችን አድዋ እንፍጠር የምንል ከሆነ ይሄ ዜሮ ሳም ጌም የሚባለው ነገር ነው የሚሆነው። ወይም ደግሞ አንድ ወዳጅ አለኝ ውሃ ጠማኝ ተብሎ መርዝ አይጠጣም የሚለው በተደጋጋሚ የሚናገረው ነገር አለና አንድ አጥፊ ኃይል ስላለ ብለን ወይም ደግሞ ያ ኃይል እኔ ካልገዛው ስላለ እኛም እንደሱ ካልገዛን ካልንማ የት ሄደ ያጼዎቹ እንትን? የት ሄደ የነሰብለ ወንጌል ታሪክ? የት ሄደ የነእቴጌ ምንትዋብ ጥበብ? የት ሄደ ያጼዎቹ የነዛ ትግራይ ድረስ ሄደው የገዙት የነሱ ልጆች ነን ካልን ያ ጥበብ የት ሄደ? ስለዚህ አሁን ባለው እንትን ውስጥ በጥበብ ማሸነፍ፣ በጥበብ ትግሉን መምራት ያስፈልጋል።
ግን የማንም ወጠጤ ተነስቶ እኔ ካልመራሁት ትግሉ በአናቱ ይተከላል ስላለ በአናቱ ተክለ ነው የምንሄደው። ትግል የለም። ምንድን ነው የምናደርገው? ትግሉን አስተካክለን እንቀጥላለን። በሳሎቹ፣ ጎበዞቹ፣ ጀግኖቹ እንደዛ ነው የሚያደርጉት እንጂ እነሱ ይሄን ስላደረጉ ብለን እኛም ይሄን እናደርጋል ከእነሱ በምትሻል። ሌላው አሁን እኔም እንትን ማድረግ አለብን። ይሄ ጎንደር ውስጥ ያለው አማራ እኮ የእቴጌ ሰብለ ወንጌል ልጆች ነን አይደለ? የአፄ ልብነ ድንግል እኮ የልጅ ልጆች እኮ ነን። ሁሉም አማራ አንገቱ አንድ ነው ሲባል እኮ በደምም እኮ አንድ ነን እኮ። እቴጌ ሰብለ ወንጌል ጎጃሜዋን እቴጌ ሰብለ ወንጌልን የሸዋው ልብነ ድንግል ነው አይደለ? ያገባው ልብነ ድንግል ነው። ማን ነበረ? ረሳሁ ታሪኩን ታውቃለህ? ልብነ ድንግል ታሪክ የምታውቃለህ? አፄ ሱስንዮስ ናቸው። እቴጌ ሰብለ ወንጌል ሐመልማል ወርቅ ናቸው። ሐመልማል ወርቅ ነው ሰብለ ወንጌል። እሳቸው ከጎጃም ሄደው ሸዋ ተጋቡ። የሸዋዎች የልጅ ልጆች እና አፄ ፋሲለደስ መጥተው ጎንደር ላይ ነገሱ። ከዛ ደግሞ ሱሰኒዮስ ነው አይደለ? ሄዶ ደግሞ ጎጃም የተጋባው ደግሞ አፋለስኩ መሰለኝ ታሪኩ፣ ግን ታሪኩ እንደዛ ነው። ኤኒዌይስ አሁን ስለ ታሪክ ስለዚህ አማራንን ስንል ጎጃም የተጋቡት አማራንን ስንል በደምም አማራንን ወደ አባቶቻችን አገር ወደ ሸዋ እንዝለቅ ይሉ ነበር ይላሉ እኮ የድሮ የጎንደር አባቶች እኮ ወደ አባቶቻችን አገር ወደ ሸዋ እንዝለቅ። ማናቸው? ደብረ ብርሃን ስላሴን ያሰሩት አፄ ኢያሱ የአፄ ፋሲለደስ የልጅ ልጅ ደብረ ብርሃን ስላሴ ያሉበትን ታሪክ እናውቃለን አደለ? ከአፄ ያዕቆብ ጋር ለመገናኘት በመንፈስ አፄ ያዕቆብ ከፈላስፋው ከያዕቆብ ጋር ከደብረ ብርሃን መስራች 14ኛውና 15ኛው ክፍለ ዘመን ሊቅ ከነበሩት ከእሳቸው ጋር ለመስተሳሰር ሲሉ ደብረ ብርሃን ስላሴን ከ400 ከ500 ዓመት በፊት ተከሉ። ከዚህ በላይ የሚያስተሳስር አማራነት የለም። ዛሬም ያን የአማራ ገመድ ነው ኦሮሞ ነው መጥቶ ይበጣጠሰው። በነገራችን ላይ ኦሮሞ የገዳ ስርዓቱን ማለት ነው። ያንን ያዳከሙትን መልሰን ሪክሌም ለማድረግ አፄ ቴዎድሮሳዊ የሆነ ትግል ነው የሚያስፈልገው። ቴዎድሮስነት ከቋራ ተነሳ፣ ሸዋ ድረስ ሄደ፣ ምኒልክነት ጨረሰው። አማራ የሚያስፈልገው እንደዚ አይነት ትግል ነው እንጂ በትንሽ በትልቁ ከሌ እንዲህ ስላለ ብለን ከተደነቃቀፍን ሁሉም ህዝብ እንደየንቱን ዋጋ ይከፍላል። ጎንደር ዩኒክ የሆነ የራሱ ቻሌንጅ አለው። ሸዋ ዩኒክ የሆነ ከአካባቢ ከአቀማመጡ አንጻር፣ ወሎ የራሱ የሆነ፣ ጎጃም የራሱ የሆነ። ስለዚህ በለይተን የምናድነው አማራ የለም። አማራ ሚድነው እንዳንድ ከቆመ ነው፣ ካልሆነ አንድ በአንድ መጥፋት ነው እጣ ፋንታው የሚሆነው ብዬ ማስበው። ለዛ ነው ጋሻ ኃይሉ ይቅርታ እንግዲህ ቴንኪዩ መልስ ነው። በአንዳንዱ ነገር እንትን ባልል ሳትስፋይ ነኝ። ኦኬ ቴንኪዩ እሸቱ፣ ለሌሎች እድል ስጥ። ሲሲዬም በጣም እናመሰግናለን። በአሌክስ አለ አለው። እሺ ሊቀጥል እኔ ወይስ እሺ አመሰግናለሁ። አይ እኔ ብዙም አሁን ስለመጣው ከቶፒክ እንዳለው ወጣ፣ ግን በመሃል ጋር ታደርገኛለህ። እኔ አክቹአሊ እኔ ትናንትና የሆነ ነገር እነሸቱ ሲያወሩ አይ ቲንክ ይሄን ስክሪንሾት አድርገው የሆነ ቦታ ብዙ ነገር እየጻፉ አይ ቲንክ ሲወያዩ ነበር መሰለኝ። አይቼ አንዳንድ ኮሜንቶችም ጽፌያለሁና ጣና ሚዲያ ያፋድ ጸረ አፋድ ነው ወይም ደግሞ መፍረስ አለበት አይነት አካሄድ ሲካሄድ አይቼ እኔ በዛው እንደውም ለእናንተም መጠየቅ ስለፈለኩ እኔ ሐሳቤ ማንጸባረቅ ስለፈለኩ ነው። እኔ የሚዲያ ሰው አይደለሁም፣ ግን አትሊስት አንድ ኮመን አንደርስታንዲንግ እንዳለው ሌማን ሰው ግን አንድ ሚዲያ የሚተዳደርበት የራሱ ኤዲቶሪያል ፖሊሲ አለው። በዛ ኤዲቶሪያል ፖሊሲ ተገዥ ነው ሚዲያው የሚያስተላልፈው ነገር፣ ማንኛውም ነገር ዜናም ይሁን ምንም ይሁን ልዩ ዝግጅትም ዋቴቨር ይሁን። ግን ይሄ ሚዲያ የሚሰሩ ሰዎች የራሳቸው አመለካከት ሊኖራቸው ይችላል። ኦብቪየስሊ ኦነጋዊ ተነጋዊ ወይም ብልጽግና ያስተሳሰብ መሆን የለበትም። ነገር ግን እዚሁ ይሄ የትግል ሚዲያ ስለሆነ የአማራ ትግል ውስጥ አማራ ትግል የተለያየ አመለካከት ያለው ሰው አለ። ግቡ ግን መጨረሻ ይታወቃል። ግቡ ያስ ከሆነ ድረስ የራሳቸው የግለሰብ አመለካከታቸውን ያንጸባርቁ ይችላሉ እዛ ውስጥ ያሉት ሰዎች። ግን እነሱ የተናገሩትን አምጥቶ የሚዲያው ሐሳብ ነው። እኔ ጠይቄያለሁ። አፋሃድን ጸረ አፋድ የሆነው ጣና ሚዲያ እኔ ሀብታሙ አያሌውን ስከሰው ሀብታሙ አያሌው ለሚስቱ የሚነግራትን ወይ ለጓደኞቹ ወይም ለአክስቶቹ ልጆች ወይም እዚህ ፌስቡክ ወይ ምናምን የጻፈውን ማስረጃ አድርጌያለሁ ለሚከሰስኩት። ሀብታሙ በሳተላይት ቴሌቪዥን ያስተላልፈውን ፕሮግራም ማስረጃ ይዤ ነው የከሰስኩት።
ከዛ ውስጥ ሀብታሙ ምን ያስብ ምን እኔ ፈጣሪ ነው የሚያውቀው የሰው ልጅ ልቦናና እኔ ያን ሐሳብ የተናገሩትን ሰዎች ወስዶ ይሄ አፋድ ጸረ አፋዳይ ነውና ብሎ እንትን ሚዲያውን መፈረጅ ይቻላል። እኔ አሁን እሸቱ አይ ዶንት ኖ አሁን ያለበት ፖዚሽን ምን እንደሆነ ባላቅም በፊት በነበረው ፖዚሽን አሁን ከዛም ከፍ ያለ ፖዚሽን ሊኖር ይችላል፣ ያንም ሊኖር ይችላል። የሆነ ጋዜጠኞችም የራሳቸው ምልከታ ሊኖራቸው ይችላል። በአማራ ትግል ውስጥ ጽንፍ የነካ ከአማራ ትግል የተጻረረ የኦነግ የተነግ ወይ ብልጽግና አስተሳሰብ ካልሆነ ድረስ እዛው የሚያስቡት ነገር እንዳለ ሆኖ ለኤዲቶሪያል ፖሊሲው ተገዥ እስከሆኑ ድረስና ሚዲያው ደግሞ የሚያስተላልፈው ያንን ኤዲቶሪያል ፖሊሲውን ተከትሎ እስከሆነ ድረስ ድርጅቱን ወይ መክሰስ ይቻላል ወይ ነው አሁን እንደዚህ አይነት አስተሳሰብ አለው ተብሎ እኔ አሁን ይሄን እንደ ቀልድ አላየው። ምንድነው እኔ ሀብታሙን ስናገረው ወይ ስከሰው ወይ ሌሎችም ሲከሱት ሀብታሙ በግል ይሄን መመልከት አለው ብዬ አይደለም። ሀብታሙ በሚዲያው በሳተላይት ቴሌቪዥን ለሚሊዮኖች ባስተላለፈው መልእክት ያንንም ደግሞ በድምጽ ማስረጃ በቪዲዮ ማስረጃ ስላለ ማለት ነው። ከዛ ውጭ ለ30 ሰከንድ ወይም የአንድ ደቂቃ ማትሞላ ጸረ አፋድ ፕሮፓጋንዳ ሲያስተላልፍ ማስረጃ የማያመጡ ሰዎች ቁጭ ብለው ጣና ካልፈረሰልን ሲሉ በጣም ነው የሚያስቀው። አንደኛ ጣና ሚዲያ የአፋድ ነው ወይ ነው ሲጀመር መጀመሪያ አፋድ ክሌም ማድረግ የሚችለው ሀብታሙ አያሌው ነው $200,000 በላይ በአንድ ክፍያ የከፈለው ማለት ነው። ስለዚህ አንደኛ ይሄንን ጥያቄ አንስቶ አፋድ ነህና ለኔ ፕሮፓጋንዳ ሁን ብሎ መጠየቅ ይቻላል ወይ ነው አንደኛው ነገር። ክሌም ማድረግ ይችላል ወይ? ሁለተኛ ጸረ አፋድ የሆነ ፕሮፓጋንዳ ሲያሰራጭ ተይዟል ወይ? ከዚህ ውጭ ይሄ አፋድን እኔ አይ ዶንት ኖ አሉ የሆነ ግሩፕ አለ ከአፋድ ውስጥ የራሱ ኢንተረስት ያለው ግሩፕ አለ። ያንን ግሩፕ እንቃወማለን የሚሉ ሰዎች አሉ። አት ዘ ሴም ታይም መሀል ሰፋሪ ነን እኛ እንትነን አስጠባቂ ነን ሚዛን አስጠባቂ ነን የሚሉ ታክቲካሊ ግን ወይም ስትራቴጂካሊም ሊሆን ይችላል ግባቸውን ያጭር ጊዜውን የረጅም እነሱ ነው የሚያውቁት። ተመሳሳይ ሐሳብ የሚያራምዱ ሰዎች አሉ። እነ ዶክተር አምሳሉ ይሄንን ሚዲያ አጠፋ ነው ባሉ በኋላ 2 ወር ባልሞላ ጊዜ ውስጥ እያየሁት ነበር ሪፖርት 3.4 ሚሊዮን ቪው አለው በቀጥታ ከዩቲዩብ በየቦታው የተሰራጨው ውጭ ማለት ነው። ግን እነ ዶክተር አምሳሉ ጋር አሊያንስ የፈጠሩ ሰዎች በድብቅም በፊት ለፊትም በቆረጣም ይሁን ሰዎች መተው የሚያወሩት ተመሳሳይ ነገር ነው። አፍርሱት ጣና ሚዲያ ነው ምን ማለት ነው? ይሄ ራሱ አንደኛ እኔ አፋድ ውስጥ 3 ቡድን አለ በየድርጅቱ 3 ቡድን አለ እንግዲህ የተለያየ አይነት አደረጃጀት ነው። እዚህ አፋድ ውስጥ ትክክለኛ የአማራን ትግል የሚደግፍ ትግሉም በዚህ መልኩ በድርጅት መልኩ ነው መታቀፍ አለበት ብሎ የሚያስብ አማራ ያስተሳሰብ ያለው ከሁሉም አቅጣጫ የመጣ አንድ ደጋፊ ቡድን አለ። ሁለተኛ አይ የኔ ክፍለ ሀገር የመጣው አደረጃጀት እዚህ ውስጥ ተካቶልኛል እኔም በቃ በዚህ ተወክያለሁ በዚህ ሆነ መቀጠለው ከወጣ ይሄ ክፍለ ሀገር ያስተሳሰብ ወጣለሁ ምክንያቱም ሪፕሬዘንት የምደረገው በዚህ በኩል ነው ብሎ የሚያስብ አለ። እኔ ከአንደኛው ብዙም የራቅ ነው ብዬ አላስብም፣ ምክንያቱም ስብስቦች ስለሆነ አማራን የሚያመጡት። ሶስተኛው ደግሞ ግለሰብ እስክንድር ነጋን ብቻ ነው የምደግፈው፣ እስክንድር ነጋ ፈቀቅ ካለ እኔም ፈቀቅ ባልኝ የሚል ቡድን አለ። በጣም እያስቸገረ ያለው ይሄ ቡድን ሶስተኛው ቡድን የየራሱ ክፍፍል አለ። አንዳንዱ የህዝብ ተጋይ ይመስላል፣ አንዳንዱ ብዙ ብቻ ማኒፌስት የሚያደርግበት ወይ ያለ መጨረሻ ግቡ ግን አንድ ነው። እኔ የሚገርመኝ ይሄ እኔ እስክንድርን እንደ ደረጀ እንደ ጌታ አስራደ እንደነመከታው እንደ ሌሎች አመራሮች ማየው ኦፍ ኮርስ እነሱ መርጠው ደግሞ መሪ አድርገውታል። መሪም ነው የትግል መሪ ነው፣ ግልጽ ነው። ነገር ግን እስክንድር ፈቀቅ ካለ 1 ኢንች ከዚህ እኔም ፈቀቅ ባይነኝ የሚል ቡድን ተሰብስቦ አንተ ጎጠኛ ባይዘው እንዴ ክፍለ ሀገራዊ ለማለት ስለምንጠቀምበት ኮንቴክስቹዋሊ ክፍለ ሀገር እኮ ሚሊዮኖች ናቸው። አንድ ክፍለ ሀገር በሚሊዮኖች ነው። ጎንደር ክፍለ ሀገር ብዙ ሚሊዮን ሰው ነው። ጎጃም በሚሊዮኖች ነው። ይሄን ሪፕሬዘንት የሚያደርጉ ሚሊዮኖች ነው። ከአንድ አውሮፓ ስቴት የበለጠ ከትንንሽ አውሮፓ ሀገሮች የበለጠ ህዝብ ሪፕሬዘንት የሚያደርጉ ናቸው ክፍለ ሀገሮች። በነገራችን ላይ ጠባብ አስተሳሰብ አላችሁ ብሎ እኔ እሰቃለሁ። ባይዘው ወድቄ ሁሉ ነው የምስቀው። አንድ ግለሰብ ወጣ ካለ እኔም እወጣለሁ የሚል ገባ ካለ ገባለሁ የሚል ቡድን አይኔ ከሁለታችሁም ከክፍለ ሀገሩም አይደሉም ከምናምን እያለ ሲያጨበረብር ነው የሚውለው። ይሄ አያዋጣም።
ባይዘው አያዋጣም። እኛ ለአፋድ ለድርጅቱ ለትግሉ ለእስክንድርም ባይዘው እኔ ኦነስት ሆኜ የምናገር ለእስክንድርም ክብር ስላለኝ አመራር ስለሆነ እስክንድርም በራሱ ኢምፐርሰን እኔ ብዙ ማምነው ለብዙ አመታት ያየውን ሬፑቴሽኑን አይቼ የምሰጠው ቫልዩ ስላለ እንጂ ባይዘው ደጋፊ ነን የሚሉትና የተደራጀ በተለያየ አደረጃጀት ራሳቸውን በተለያየ መልኩ ማኒፌስት የሚያደርጉ ሚዛናዊ የሚየመሰሉ ይሄ ህብረ ብሔራዊ የሚየመሰሉ ይሄ ከደቡብ ብሔር ብሔረሰቦች የተውጣጡ አሉ አማርኛ እየተናገሩ በአማራ ስም የመጣ ነጣቂ ቡድን አለ። እነሱንም እየመሰሉ የሚመጡት የሚያሰራጩት ሐሳብ ግን ለእስክንድርም አይጠቅምም፣ ለድርጅቱም አይጠቅምም፣ ለማንም አይጠቅምም። እስክንድርንም እንዲሁም የሚያስጠላና ጥርጣሬ ውስጥ የሚከት አካሄድ ነው እየተካሄደ ያለው። ይሄ የትም አይደርስም። በነገራችን ላይ መካሰስ ብንጀምር ጉዳችን ብንወጣጣ ያው ሄዶ ሁላችን የምናፍርበት ስለሆነ ነው እንጂ ብዙ ካርድ መዘን ከጨዋታ ውጭ ማድረግ እንችላለን። ግን ያን ስለማንፈልግ ነው። አንዳንዴ ቢረዱን ጥሩ ነው። እና ጣና የአፋድ አይደለም መሆንም የለበትም። አፋድ የአማራ ህዝብ ታጋይ ድርጅት ነው። ጣናም ያንን ያስተጋባል። አለቀ። ኢንድ ኦፍ ስቶሪ። እኔ እንዲሆን የምፈልገውም እንደዛ ነው። አክቹሊ ባይ ዘ ዌይ ሀብታሙ አያለው የሆኑ ግለሰቦች ስብስብ ፕሮፓጋንዲስት ነው ለኔ። ይቀጥልበት። ግን እዚህ አገዳድላለሁ፣ አፋታለሁ፣ ስትታረቁ ያመኛል የሚል አስተሳሰብ ነው ያለው። እኔ በዛ እስከ መጨረሻው ድረስ ጸረ ጎንደር ጸረ አማራ አስተሳሰብ ነው ያለው። የኔ ምልከታ ነው። የኔ ምልከታ የምቀይረው እኔ ነኝ እንጂ ማንም እኔ ሊቀይረኝ አይችልም። ራሴ ነኝ ከዚህ ሐሳብ የሚወጣው በዛው የሚቀጥለው። ከዛ ውጪ ግን እኔ እየተከሄደበት ያለው ነገር ለአፋድም አይጠቅምም፣ ግለሰብም አምላኪ አንሆን። እኔ ጌታ አስራደን ወይም ደረጀን ብቻ ላመልክ አልችልም። እነሱም አከብራቸዋለሁ፣ ወዳቸዋለሁ። የትግል መሪ ብዙ መስዋዕትነት ከፍለዋል። ህዝብን መሪ ታማኝ ሆኖ እስከቀጠሉ ድረስ ነው አጠገባቸው ነው። በነገራችን ላይ ሁሉም ሰው እንደዛ ነው፣ እነሱም ቢሆኑ ራሳቸው። ስለዚህ እኔ ይሄ ግለሰብ ታኮ መጥቶ አማርኛ እያወራል አንድ ስብስብ አለ ባይዘው እንደኔ ፎቶአቸው የማያሳይ ስብስብ አለ። አክሰንታቸው ደቡብ አንዳንዴ የዚህ ወደ ገዲዮ ወደ ምናምን ያለ አክሰንት ያላቸው አሉ። ወደ ጉራጌም ወደ ብዙ ብቻ የደቡብ አክሰንት ያላቸው ሰዎች አማራ ነን ብለው የአማራን ትግል ጋንጃ ለመምታት ቁጭ ብሎ ይጠብቃል። ይሄ የአማራ ትግል እኔ በግልጽ ተናግረውታል። አንዳንዶቹ የላኳቸው ፕሮፓጋንዲስት እቺን ብዬ ልጨርስ፣ ሌሎቹ እየጠበቁ ስለሆነ እነ ማሜ መተው አፋድ አማራ ህዝባዊ ሰራዊት ነው መውጣት አለበት ብለዋል። ስለዚህ ይሄ አማራ ህዝባዊ ሰራዊት ከአፋድ ተነጥሎ መውጣት አለበት። ሲወጣ ግን ሰራዊት ይዞ መሄድ ስላለበት የሆነ ቅጥረኛ ወታደር ከሌን ብንመርጠው ከሌን ብናረገው እነዚህ የሚባሉት ደግሞ እነከሌ ደግሞ አይደግፉም። ስለዚህ ከህዝብ በእነንተና ፕሮፓጋንዳ ሰርተን ብናስጠላቸው እንዲሁም እናስገድላለን ብለዋል። አሁን እንተናና ሁለቱን ፕሮፌሰሮች እናስገድላለን ብለዋል። በዛው ያሉ ሰዎች ቴክ ኬር እንዲያደርጓቸው እንዲያስወግዷቸው እናደርጋለን ብለዋል። ይሄ ልጅ እንግዲህ የሚልከው ማን እንደሆነ እናውቃለን፣ እነማን ጋር እንደሚሰራ እናውቃለን። ይሄን አይነት አስተሳሰብ ይዞ መጡ። ዛሬ ደግሞ ጭራሽ አንድ ቤት የምትባል ልጅ አለች። እኔ ብዙ ጊዜ እስክንድርን በጣም ስለምትወደው ዝብላ ኦፍሰስ ድና ነው ብዬ ብዙ አልፋታለሁ። ዛሬ ዳኒ ለጥፎ ያየሁት በጣም የሚያሳፍር ነገር ነው። አንድ ልትሆኑ አትችሉም። በቃ ክፍለ ሀገር ጎንደር አንድ ልትሆኑ አትችሉም፣ ጎጃም አንድ ልትሆኑ አትችሉም። የፈለገ ተፈጠረቋታላችሁ አንድ ልትሆኑ አትችሉም። ይሄ ነው እንዴ አፋድ አስተሳሰብ? አፋድን እንኳን የምንጠብቀው ጎንደር አንድ አድርጎ፣ ጎጃምን አንድ አድርጎ፣ ሌሎችንም አንድ አድርጎ ከቻለ በአንድ ትግል ውስጥ እንዲቀጥል፣ ካልቻለ ደግሞ በቃ በየቀጠናችሁ እኛ በዚህ መክን ነው ሄደው እናንተ በዚህ ግን የሚያጣላን የሚያገዳድለን ነገር የለም። ጠላታችን አብይ ነው ብሎ እንዲሄድ ነው እንጂ አንድ እንዳትሆኑ ነው የምትሰራው። ምክንያቱም እናንተን አንድ አለመሆን የኛን ትንሽ አናሳ ቡድን የግለሰቦች ቡድን ጋንጃመች ቡድን ፊት ለፊት ያመጣልናል ብሎ አፈራቆ ለመሄድ ከሆነ ይሄ ባይዘወይ ዋጋ እስከዛሬ ስንከፍልበት የነበረውም ከምን አንፃር እንደነበር አስተሳሰቡ መመርመር አለበት። የሰዎች ግድያ ራሱ እያንዳንዱ ከምን አንፃር እንደነበር ወደ ኋላ ቁጭ ብለን የምንመረበርበት ይሆናልና ተጠንቀቁ ነው የምለው። እኔ ብዙም ሌላ ማለት አልፈልግም። አመሰግናለሁ። እሺ ከመቀጠላችሁ በፊት አንድ ስለ ጣና ጉዳይ በአኔክስ አንስታል 2 ቀንም 3 ቀንም ከዛም በላይ አጀንዳ ተደርጎ የጣና ቴሌቪዥን ጉዳይ ተነስቶ ነበረ። የጋዜጠኞች ሐሳብ የትኛውም ሚዲያ ላይ ይገኙ፣ የትኛውም ፕላትፎርም ላይ ይገኙ፣ ብቻቸውን እነሱን በተመለከተ የሚያራምዱት ሐሳብ ካለ እነሱን ነው የሚመለከተው እንጂ ተቋሙን አይመለከትም። እኔ ማምነው እንደዛ ስለሆነ እኔም የትም ቦታ ብገኝ ለምሳሌ ከተቋሙ ውስጥ አንደኛው የቦርድ አመራር ወይ ደግሞ የቦርድ አባል እኔ ነኝ፣ ምክትል ስራ አስኪያጅ የሚለው ነገር ልኑርበትም አልኑርበትም እዛ ውስጥ አለው።
ማለቴ እንዴት ነው ስራውን በትክክል ላስኪደውም አላስኪደውም ብቃት ይኖረኝም አይኖረኝም እዛ ውስጥ እንዳለው ነው ማምነውና ጣና ሚዲያን ትልቁ ችግሩ ምንድነው? ጣና ሚዲያን የግለሰቦች ወይም ደግሞ የአንድ ተቋም ብቻ ልሳን አድርጎ ማየት ችግር ነው የተፈጠረው። እሱ ሞኝነት ነው፣ ጭልነት ነው። በነገራችን ላይ የትግል ሚዲያ ሲመሰረት ለማንም ወገንተኝነትን በማሳየት ደረጃ ለሚመሰረተው ምናልባት ከኔ በላይ ልታወራራ የምትችለው ማዕዲ አለች ላይ በዋናነት ግን ጣና ሚዲያ ለማንም የቆም አይደለም፣ ለአማራ ህዝብ ትግል የቆመ ሚዲያ እንደሆነ ማምነው ነኝ። ከየትኛውም ደረጃ ይሰለፍ ከየትኛውም ምንም አይተሳለፍ ይኖረው እኔ ማምነው የአማራነትን ትግል የትግል ጉዞ እንዴት ነው በተቻለው አቅም የትግሉ አንድ አካል ለመሆን የተሰለፈ እንደሆነ ብዬ ማስበው ነኝ። ለዛም ነው ማግዘው መደግፈው አብሬው ያለው ለዛም ነው። ከዛ ውጪ የማንም አፈቀላጤ የማንም ልሳኑ ነው የሚቀጥል የሚችል አይደለም። የግለሰቦች ወይም የአንድ ድርጅት አፈቀላጤ አይደለም። ይሄ ተቋም ነው፣ በግለሰቦች የሚመራ አይደለም። ከዛ በተጨማሪ ደግሞ እስኪ አንድ ሞራል ያለው ሰው የአፋሕድ አካል ነኝ ብሎ የሚያስብ ሰው መጥቶ ለጣና ሚዲያ ይህን አስተዋጽኦ አድርጌያለሁ የሚል አካል መጥቶ ይጠይቃል። ሲዘዋወር ያየነው ፍላየር ምንድነው? ጣና ሚዲያ የአፋሕድ አካል ነው ብዬ አልቀበልም የሚል ፍላየር ነው ሲዘዋወር ያየነው። ትናንትም የአፋሕድ አካል አልነበርንም፣ የአማራ ህዝብ ልሳኖች ነበርን። ከዛ ውጪ ሌላ ዓላማ የለንም። እስክንድርን ላሞግስ፣ ዘመነ ካሴን ከፍ አድርገን ልናሳይ፣ ሀብቴ ወልዴን ከፍ አድርገን ልናሳይ አልመጣንም። የትግል ሚዲያ ነው። የትግል ሚዲያ ከሆነ ደግሞ ገለልተኛ ሆኖ ይሰራል፣ ስራዎቹን ይሰራል። ከዛ ውጪ ሌላ ምንም ነገር ዓላማ የለውም። አንዱን ከፍ አንዱ ዝቅ አድርጎ ሊያሳይ አይችልም። ትልቁ የነሱ ዝቅታቸው ምንድነው? ወይም ደግሞ ታናሽነታቸው የሚያሳየው ሚዲያዎችን በሞኖፖል የመያዝ አዝማሚያዎች ይታይባቸዋል። አፋሕድን በተመለከተ ብዙ ነገር ማንሳት እንችላለን። ከዚህ ያላችሁ ሰዎችን እንትን ውስጥ ጥርስ ውስጥ ላለማስገባት ስንል እንተዋለን። ማንሳት ከፈለግን ግን ሂሳብ ማወራረድ እንችላለን። የጠፉ ጥፋቶች ምንድናቸው? የተሰሩ መልካም ነገሮች ምንድናቸው የሚለው ነገር ማንሳት እንችላለን። እንደ ሚዲያ የሚዲያ አካላት እንዴት ነው ጋዜጠኞችም በተገኙበት መድረክ ማንሳት እንፈልገው እኔ ብቻዬን እዚህ ጋር ምን ነገር ላደርግ አልችልም። ከዛ ውጪ ግን ትልቁ ችግራቸው እነሱ ጣና ሚዲያ ነው። ደግሞ እንዴት ነው ሚዲያን በሞኖፖል የሚያዝ አዝማሚያ ይታያል። እሱ አይሳካም። ሚዲያው የህዝብ ሚዲያ ነው። ማንም መጥቶ እኔ በፈለኩት መንገድ እንዴት ነው እኔ የፈለኩትን ድምፅ አሰማልኝ ብሎታል የሚያሰማው። ገለልተኛ ሆኖ መስራት ያለበትን ስራ ይሰራል፣ ይቀጥላል። ነገም ከነገ በኋላም ከዛ ውጪ ስለ ድርጅት የተነሱ ጉዳዮች አሉ። ድርጅቱ ችግር አለበት ሲባል ተሎ ብሎ የሚነሳው ደካማ ጎን ተብሎ የሚታሰበው ምንድነው? እስክንድር የሚባል ነገር ይነሳል። እስክንድርን ለማግለል፣ እስክንድርን ለማንሳት፣ እንደዚህ ለማድረግ ምናምን የሚባል ነገር አለ። በፍጹም አይደለም። ስለ ድርጅቱ ደካማ ጎን እናንሳ ካል በደንብ ማንሳት እንችላለን። እናወራረድ፣ አሁንም እንገናኝ፣ እስኪ እንነጋገር። ድርጅቱ ከተመሰረተ ጀምሮ እስካሁን ድረስ የሰሩት መልካም ስራ የታለ? መጥፎ ስራዎቹስ እነማን ናቸው? ደካማ ጎኖቹና ጠንካራ ጎኖቹን እስኪ እናመዛዝናቸው። እየሰዋን ያለነው ጀግናን ነው፣ ወንድምን ነው እየሰዋን ያለነው። ሁላችንም አማራ ነው እየሞተ ያለው። በድርጅቱ ስም የወጣ ገንዘብን በድርጅቱ ስም የተሰበሰበ ነገር ወይ ደግሞ እንዴት ነው ድርጅታዊ የሆነ አሰራር ይዣለሁ ብለህ መሬት ላይ ያለው አካል እስኪኑና አሰባስቡኝ፣ አነጋግሩኝ፣ ችግሮች አሉ፣ እነዚህ ችግሮች በልኩ እንመዝናቸው፣ እንፍታቸው ያሉ ችግሮችን ብሎ
ተቃውሞ ሲያቀርብ ስራ አመራሩን ሰብስበህ ማታነጋገር ከሆነ ያንተ መሪነት ምን ላይ ነው? ማን አንተ? ከአማራ ህዝብ እንዴት ነው የምትበልጥበት መንገድ ምንድን ነው? አንተ መሪ ማለት እኮ አገልጋይነት ነው። በነገራችን ላይ ካልተረዳችሁት ልታገለግል ይገባል። ህዝብን የመረጠህን አካል ልታገለግለው ይገባል ዝቅ ብለህ። ከዛ ውጭ አንቀበልም። ጎንደሬው፣ ጎጃሜው፣ ሸዋየው፣ ወሎየው ሲጠይቅህ ተጠያቂነትን የምታሽሸው ከሆነ አይ የለሁበትም ከዚህ መንገድ የምትል ከሆነ አንተ ኢምንት ነህ። የመጀመሪያው ጉዳይ የመረጠህን አካል ማክበር አለብህ። ብዙ ጊዜ የሚነሳው ሐሳብ ለመሪው ያልተመራ ለመሪው ያልተገዛ አካል ገደል ይግባ የሚል ነገር ይታያል። ገደል የሚገባው መሪው ሳይሆን ማነው? ተመሪው ሳይሆን መሪው ነው። ምክንያቱም መሪውን የመረጠው ተመሪው ስለሆነ፣ ተመሪው ከሌለ መሪው የለም። ይህ ነው ማለት የምችለው። በዋናነት ግን ስለ ጣና ሚዲያ የሚለው ነገር ኢምንት ነው። ስለ ጣና ሚዲያ የማንም አይደለም፣ የአማራ ህዝብ ሚዲያ ነው። አይ እኔ ምን መሰለሽ፣ ይቅርታና እኔ ለሁሉም ሰው የምጠይቀው እንግዲህ ያው አንደኛ ይሄ ቡድን ያው እንግዲህ አሁን በተለይ እርግጠኛ ነኝ አፋድን የሚቃወሙት በሳቅ ነው ፍርፍር ብለው የሚሞት ጣኔ የአፋድ ጸረ አፋድ ነው ሲባል መቼም ይገባቸዋል። ሌላ ሴራው ሌላ ምንድነው ብለው ነው የሚጎነጉት እንጂ በጣም ነው የሚያስቀው። እኔ አንድ መናገር መፈልገው እሸቱ የፈለገውን ሐሳብ ማራመድ ይችላል፣ መብቱ ነው። በቲክቶክ መጥቶ የሚናገረው መብቱ ነው። ቤቱም ተኝቶ የፈለገውን ማሰብ ይችላል። ያ የራሱ ሐሳብ ነው። ብልጽግና ኦነግ ወይ ህዋት ሆነን ካላገኘ ነው በስተቀር ማለት ነው። ከዛ ውጭ ግን ጣና የራሱ መተዳደሪያ ኤዲቶሪያል ፖሊሲ ያለው በዛ ኤዲቶሪያል ፖሊሲ ወይ ጥሶም ይሁን ወይም በዛው በኤዲቶሪያል ፖሊሲ ተደግፎ ጸረ አፋድ የሆነ ዜና አወጃም ይሁን ፕሮፓጋንዳ የሰራበት ወይም ቃልም ምንድነው አምልጦት ቢሆን 1 ደቂቃ ወይም ከዛ ያነሰ የቪዲዮ ማስረጃ ያለው ሰው ካለ አምጥቶ መክሰስ ይችላል። ከዛ ውጭ አይ ጣና ለኛ ለምናስበው የግለሰቦች ስብስብ የሚያሰጋ ስለሆነ የህዝብን ትግል ማያስጠልፍ ስለሆነና እከሌ በሚባሉ ሰዎች ትግልን ጠልፍ እያደባን ስለሆነ ለዛ አስጊ ነው ብሎ አስቦ ፕሮፓጋንዳ መስራት የሚፈልግ ቀን ከሌሊት መስራት ይችላል። ከዛ ውጭ ግን ይሄንን ማስረጃ ያላመጣ ግን ዝም ብሎ ሲለፈልፍ እኛም ሌላ አካሄድ እንሄዳለን። ጸረ አፋድ የሆነ ፕሮፓጋንዳ የሰራውን ዜና ያወጀውን ወይም ሌላ አምልጦት የተናገረው ካለ ከ1 ደቂቃ ያነሰች ነው የምጠይቀው። እንዴ 30 ሰከንድም ትሆን ማስረጃ ያምጡ። ከዛ ውጭ ሁሉም ሰው ግልጽ እንዲሆንለት ነው አላማው። አመሰግናለሁ። ሌሎች እሺ ይቻላል ይቻላል። አዎ ዳኒም እንዲሄድበት አይ ቲንክ እንዴት ልናገረው ባክ የሆነ አንድን ስህተት በደንብ ከየቱ ጋር እንደተሳሳትን ካላወቅን ደጋግመን የመሳሳት እድላችን ይጨምራልና ለምንድን ነው እንደዚህ የሆነው? ትግሉ ሲጀመር ለምሳሌ በወያኔ ጊዜ መተከል ሂደው የሞቱ የጎንደር ልጆች አሉ። በወያኔ ወረራ ጊዜ ያው ታውቃላችሁ ከወያኔ ጋር ገበሬው ምኑም አንድ ላይ ሂዶ ዘምቶ አማራን ለመከላከል በሚል እንደሞተ ወልቃይትም አካባቢ በአማራ ልዩ ኃይልም ከሌላም ቦታ መጥተው የሞቱ ብዙ የአማራ ልጆች እንዳሉ እናውቃለን። የፋኖ ትግልም ሲጀመር ደግሞ ሁሉም ፋኖ ከየአካባቢው ተነስቶ ከተማ ተቆጣጥሮ ብዙ ነገር ማድረግ ችሎ ነበረ። የቱ ጋር ስለተሳሳትን ነው አሁን የሚያጨቃጭቁን ነገሮች የበለጠ ጎልተው የመጡት ብላችሁ ታስባላችሁ? ምንድነው ሚስ ያደረግነው? የሆነ ፖይንት አለ ወይ? ምንድነው ያልገባን? ወይ ደግሞ የጣልነው ነጥብ እስከዛሬ ከተነሳንበት ውጤታማ ካደረገን ወያኔ በመታገል ውጤታማ ካደረገን ሁለተኛ የመጀመሪያውን የወያኔን መጣል አለ፣ ሁለተኛ ደግሞ የወያኔን ወረራ ከመቀልበስ እና እንደገና ደግሞ ከፋኖ ትግል የመጀመሪያዎቹ እንቅስቃሴ በተለየ ምን ስለሆንን ነው የሚለውን እስቲ በደንብ ክሪቲካሊ እንየው ማለት እፈልጋለሁ። ዳኒ ጥያቄ ግልጽ ነው አይደል? አዎ ግልጽ ነው። በቃ እንግዲህ አውራበት። ታንኪዩ። እሺ አጠር አድርጌ እንግዲህ በሶስት ምዕራፍ ሄድበታለሁ ኢንክሉዲን አማራ ስትሮንግ ሲሳይ ጠየቀውን። እኔ ወደ ዋናው ስገባ ትናንት በጣና ላይ በተደረገው ነገር ላይ ሁለት ነገር ማለት እፈልጋለሁ።
አንዳንድ ጊዜ እኔ ማምነው ምንድነው አንድ ጋዜጠኛ በሚሰራበት ሚዲያ ላይ አንድ ሚዲያ የራሱ ስራ አካሄድ አለው፣ የራሱ መስመር አለው። በሚሰራበት ሚዲያ ግን የግሉን ፍላጎት የግሉን አጀንዳ ማራመድ አይችሉም። ግን የትኛውም ዓለም አቀፍ ጋዜጠኞችም በራሳቸው ለምሳሌ ሲኤንኤን ላይ የሚሰሩ ቢቢሲ ላይ የሚሰሩ ጋዜጠኞች በቢቢሲ እና በሲኤንኤን የሚያስተላልፉትና ዜና ሌላ ነው፣ የሚይዙት መር ሌላ ነው። በራሳቸው ደግሞ በትዊተር ፔጃቸው ወይ ደግሞ በፌስቡካቸው ደግሞ የግላቸውን አመለካከት ይጽፋሉ። የትኛውም ጋዜጠኛ አውሮፓም አሜሪካም ኤሽያም የሚኖረው የራሱ የፖለቲካ ኢዲዮሎጂ ያለው የራሱ የፖለቲካ ፓርቲ ያለ የሚደግፈው ያንን ግን ፍላጎቱን ግን መጥቶ ግን በሚዲያው ላይ ላንጸባረቅ አይችልም። ግን በግሉ ፔጅ ላይ ግን አመለካከቱን መጻፍ መብቱ ነው። ለምን? ይሄ ዲሞክራሲ ነው። አሁን እዚህ ጋር ምንድን ያየሁት እኔ ይርጋ የሚባለው ልጅ በቲክቶክ ፔጅ ነው የመጣው፣ የራሱን አመለካከቱን ያስቀመጠው። ጣና ላይ ስለሚሰራ ከተባለ ይሄ አስቸጋሪ ነው። ለምን? እዚህ ሁሉም የተለያየ ተቋም ውስጥ ነው የምንሰራው። ከተቋም ጋር እየተመዘዘ የሚገናኘው ነገር ይሄ ከጋዜጠኝነት ኤቲክስ ጋር ምንም የሚያገናኘው ነገር የለም። ጋዜጠኛ ነው፣ እሱም ሙያ ነው፣ የሚሰራበት ነው፣ መተዳደሪያ ደንቡ ነው እሱ። ግን እንደ ግለሰብ ደግሞ የራሱ የፖለቲካ አመለካከት አይዲዮሎጂ አለው። ነገር ግን ይሄ ነገር እነዚህ ጠፍቷቸው አይደለም ልጆቹ። ምንድን ነው እኔ አንዳንድ ጊዜ እውነት ለመናገር አንዳንድ ጊዜ እነዚህ ተቀምጦ ከማዳመጥ እማማ ዝናሽን መስማት ይሻላል። ለምን? አንዳንድ ጊዜ በአማራ ስም በአማራ ትግል ስም የቡና ወሬ ነው የሚወራው። እኔ እንደዚህ ነው የተሰማኝ ትናንት። ለምን? ዋነኛው ፖይንቱ የተፈለገው ታርጌት የተደረገው ምንድነው? ሁለት ነገር ነው ታርጌት የተፈለገው። በይርጋ ሰበብ ሁለት አካል ነው ሊመታ የተፈለገው። አንድ ጣና እንደ ጣና እንዲመታ፣ ጣና ደግሞ እንደ ጣና ከተመታ በኋላ ደግሞ ከስተጀርባ ደግሞ ማን ያለው ደግሞ ዶክተር ምስጋናና ዶክተር ደረጀ ማለት ነው። እነዚህ ናቸው ሁለት ፖይንት ታርጌቶቹ እንጂ ይርጋ የተናገረው ነገር ከዚህ ከ3 ሳምንትም ከ2 ሳምንትም በፊት ራሱ ኔቨር ጊቭ አፕ አምጥቶት ይርጋ እንደዚህ ያለ ይርጋ እንደዚህ ያለ። ያው ቤቢ ቡና ታፈላለች፣ አቦል ሲደርስ ለኔቨር ጊቭ አፕ ይሰጠዋል። በመካከል ላይ እሳት ከሰሉና ደግሞ ቡና መውቀጡን ደግሞ ጥቁር አዝሙር ታደርጋል። የቡና ወሬ ነበር ሲወራ የነበረው በአጠቃላይ ድምሩ ማለት ነው። አቦል እየጠጡ ሁለተኛ እስከ 3ኛ ድረስ ነው ያወሩት ማለት ነው። እዚህ ጋር ዋናው ቁም ነገሩ ምንድነው? ዋና ታርጌቱ ምንድነው? ጣና ነበረ። እንደ አንድ እንደ ፖለቲካ ለሚያክሰው ፖለቲካ ግንዛቤ ላለ ሰው ሮንግ የነበረው ጣና የአፋድ አድርጎ ማውጣቱ ራሱ ይሄ ትክክል አይደለም። ለምን? አፋድን የማይደግፉ በሌላ ሀሳብ ላይ ያሉ በሌላ ፖለቲካ አመለካከት ላይ ያሉ በርካታ ኢትዮጵያውያንና በርካታ አማራዎች አሉ። ስለዚህ በየትኛውም ዓለም ላይ አንድ ሚዲያ የከሌ ነው የሚባለው የመንግስት ሚዲያ ነው የማውቀው እስከዛሬ። አንድ ሚዲያ በየሀገሩ ለምሳሌ የኢትዮጵያ ብሮድካስቲንግ ቴሌቪዥን፣ እነፋና እነዚህ የመንግስት ናቸው። በቃ እነዚህ የከሌ ናቸው የሚባሉት የመንግስት ሚዲያ ነው። ከዛ በኋላ እያንዳንዱ የግለሰብ ሚዲያዎች ከራሳቸው ርዕዮተ ዓለም ከራሳቸው አመለካከት ከትክክለኛ የኢቲሲ ጋዜጠኝነት የሚሰሩ አሉ፣ የማይሰሩም አሉ። ጣና ሲመሰረት ከስሪቱ ከመሰረቱ በሌሎቹ ሚዲያ ላይ የሚታየውን ነገር ላይ ሮድማፕ ለመቀየር ነው የመጣው። ሌሎቹ የአንድ ቡድን ስብስብ የአንድ አካባቢ ፋኖ አጉልቶ ስለሚያወጡ ይሄን ነገር ወጣ አድርገን የሁሉንም ሀሳብ መስማት አለብን ብሎ የሚያደርግ ነው። ጣና ልንወቅሶ ደግሞ ወይ ልንተቸው የምንችለው የሚሰራውን ፕሮግራም አምጥተን በኤቪደንስ እና በማስረጃ ቢሆን ኖሮ ጥሩ እኮ ነው። እሱ እኮ ችግር የለም። ትችት እኮ ሰውን ይገነባል። ትችት እኮ ሰውን ያስተካክላል። ነገር ግን በጣና በሰራው ፕሮግራም ላይ ሳይሆን በጣና ላይ በተተላለፈው ነገር ላይ ሳይሆን አንድ የጣና የሚሰራ ጋዜጠኛ የሆነ በአንድ በግሉ ፔጅ ላይ የተናገረው ነገር አምጥቶ ከሚዲያው ጋር ማላተም፣ ይሄ ታርጌትሊ ሚዲያውን ለመምጣት የተሰራ ስራ ነው። ግን በዚህ ጣና ውስጥ ደግሞ ጣናን ደግሞ ስትመታው ደግሞ በአንድ ድንጋይ ሁለት ወፍ የሚባላል። እዛ ውስጥ ማንን ታገኛለህ? ምስጋናውና ደረጀን ታገኛለህ። በዛ ደግሞ ማን ተመታ? ደግሞ ምስጋናውና ደረጀ። እንግዲህ አንድ ይርጋ የሚባል ወንድማችን ከጣና ሚዲያ ውጭ ነው በግሉ ህይወት ላይ የራሱን ሀሳብ ስለሸጠ ማን ተጠየቀ? ጣና ሚዲያ እና ዶክተር ምስጋናው ዶክተር ደረጀ። ይሄ እኮ ፓራዶክስ እኮ ነው። ፓራዶክስ እኮ ነው። እኔ እዚህ መጥቼ አሁን በግሌ ፔጅ ላይ ነው የማወራው። የምሰራበት መስሪያ ቤት እኔን የመጠየቅ ሞራል የለውም። አይ ለእኛ እኮ ሀገር ስለምሰራ ከኛ ኢንተረስት ጥቅም ጋር ይጎዳል። የምሰራበት ቦታ የድርጅቱን ሎጎ እያሳየው የድርጅቱን አርማ እያሳየው ባንዲራቸውን እያሳየው የድርጅቱን ቦታ እያሳየው ባወራ ይሄ ድርጅቱን ማቆም ተብሎ ሊወሰድ ይችላል ብሎ ሊያባሩኝ ይችላሉ። ያለሁት ግን መኖሪያ ቤቴ ነው ያለሁት። ማወራው ዳኒ እስራኤል በሚል ፔጅ ነው እንጂ በመስሪያ ቤቴ ፔጅ አይደለም።
በጣና ቲክቶክ ላይ ተተላልፎ ቢሆን ኖሮ ይሄ የሚዲያው አቋም ነው እንላለን። ግን ምንድን ነው ፐርፐዝ የተፈለገው? ጣናን ማጥቃት ነው። እኔ አንዳንድ ጊዜ አምሶሪ ቱ ሴታት እኔ ወዳጅም ሆነ ጠላትም ሆነ በቀጥታ የሚመጡ ጠላቶች አይ ሪስፔክት በልዩነት ይሟገታለሁ። ለምሳሌ ማሙሽን ውሰዱት። ማሙሽ በቃ አንድ መስመር ነው ያለችው። እከሌ ጠላት ብሏል። በቃ አይዘበራርቅም። ማሜ እከሌ ጠላቴ ነው ብሏል። ማሜን ሳየው ምን እንደሚፈልግ ምን እንደሚወራ አውቃለሁ። ማሙሽን ስናገኘው ምንድነው ፍላጎቱ፣ ምን እንደሚቃወም እናውቃለን። ተቀምጬ ከማሙሽ ጋር ሳወራ በምን መስመር ማውራት እንዳለብኝ፣ በምን ደግሞ እርስ በርስ እንደምንፋጭ አውቀዋለሁ። በእነዚህ በኩል ግን ያሉት ግን ኔቨር ጊቭ አፕ ግን ጻድቅ ሌባ ነው የሚጫወቱት። ዶክተር ደረጀና ዶክተር ምስጋናውን ይመታሉ፣ ጣናን ይመታሉ። ጣናን ከመቱ ከጨረሱ በኋላ ደግሞ ማጣፈጫ ልክ እንዴ ነው ምግብ ሰርተ ጫው እንደምትነሰንስበት ህዝባዊ ሰራዊቱ ብሎ ማንን ይነካሉ? ወደ ማሙሽ ሄዱ። የፈረደበት ማሜ አለ። ማሜ እንደዚህ ብሎ ማሜ እንደዚህ ተናገረ። ኦኬ ጥሩ ኦኬ እሺ፣ ባላንስ መጠበቅ ፖለቲካ ላይ ያለ ነው። ግን ጣና ብለ ከይርጋ ወደ ጣና ዘለ እንደገባው ከጣና ደግሞ ወደ እነ ዶክተር ደረጀ ገብተን ዶክተር ደረጀ ምን እያደረጉ ነው፣ እነ ዶክተር ምስጋናው ምን እያደረጉ ነው ስትከስ ቢያንስ እንኳን ለምታመጣው ሐሳብ ባላንስ መጠበቅ አለብህ። ማሜ ብለህ ስትወቅተው ከማሜ እኮ ለብቻው አይደለም። ማሜ እኮ አንድ ኢንዲቪጁዋል እኮ አይደለም። ከማሜ በስተጀርባ ያለው ግን ለምንድን ነው የማታነሰው ስሙ? ላብነት ዶክተር አምሳሉ እነ አቶ ኤርሚያስ አሉ። እንግዲህ ማሜ በራሱ አይንቀሳቀስም። ከዚህ በፊት የምጠሯቸው ስሞች ነበሩ። ስለዚህ ባላንስ መጠበቅ ከፈለግ የማሜን ስም ብቻ አምጥተህ ማሜ እንደዚህ ማሜ እኮ የግሉን እኮ አቋም ይሆናል እኮ የሚናገረው ግን የማሜ አቋም ግን አፍራሽ ነው ካልክ ከማሜ ጀርባ ያሉትን በስተጀርባ ሰዎች ማቅረብ አለብህ። እዚህ ጋር ነው የእናንተ ደብል ስታንዳርድ። ግን ምንድን ነው እነ ማሙሽ ማሜ አይዘበራርቁ ምን አይሉ፣ በቃ አንድ መስመር ይዘዋል፣ በዛ መስመር እየሄዱ ነው። ይሄ ግን ቡና እየጠጡ የቡና ወሬ ልክ ከነማማ ወለት የማማ ዝናሽ በሏቸው። በቃ የእታች የሚሰማን ሰው አውዲየንሱ ይታዘበናል እኮ ብሎ እኮ ግራና ቀኙን የማይ ነው። እዛ ላይ ከፕሮግራሙ ከሀ ጀምሮ እስከ ፐ ጀምሮ ብትቆጥር 1 2 3 እያልክ ከ40 ከ50 ጊዜ በላይ ምስጋናው ደረጃ ስማቸው ተነስቷል። ሞር ፐርፐዝሊ የተሰራው ፕሮግራሙ እነሱ ለመምታት ነው። ምክንያቱ ደግሞ ትናንት አንዳንድ እንቅስቃሴ እየተደረገ ነበር በውጭ ኮሚቴው ላይ። ስለዚህ ምቱ ተብሏል። ልክ እነሱ እንደጨረሱ ደግሞ ማሙሽ ይመጣል። ማሙሽ ደግሞ የእነሱን አጀንዳ ያራምዳል ማለት ነው። ስለዚህ ትናንት ይርጋ የጦስ ዶሮ ነበረ እንጂ ፐርፐዝሊ አንድ ጋዜጠኛም ሆነ ወይ ደግሞ አንድ ከድርጅት ውጭ የሚሰራ አካል በግሉ ህይወት የራሱን ሀሳብ ማንጸባረቅ እንዳለው መብት እንዳለው ግልጽ ነው። መጨረሻ ፖይንቱ ያሳቀኝ አልደግፍም። መቼ የተደግፈ ታውቃለህ ነው ጥያቄው። የትኛው የጣና ስብሰባ ተካፍለሃል? መቼ የጣናን ችግርና ፕሮብሌማቸውም ችግርም ካለባቸው ድልም ካለባቸው መቼ ሰምተሃል? ብደግፍ ባፍ ደገፍክና ወይ ባይና ያይህና ዋትስ። ስለዚህ እዚህ ጋር ግን ምንድን የተያያዘው ግን መምቻ ካርድ ነው የተመዘዘው። ስለዚህ ይህ ነገር ደግሞ ትክክል አይደለም። ጥቁር አዝሙድ ከነ ኤርሚያስ ጋር 24/7 ስልክ መጠነ እዚህ የተከበራችሁ ወንድሞቼ ስላላችሁ ዛሬ አጸያፊ ቃላቶች መጠቀም አልፈልግም። ከኤርሚያስ ጋር ታወራለች። ልክ ኤርሚያስ ጋር መታ ደግሞ ባላንስ ለመጠበቅ ደግሞ ማሜ ተናገር። ከማሜ ጀርባ ማን እንዳለው ከጣና ጀርባ ዶክተር ምስጋናው ዶክተር ደረጀ ካላችሁ ዘንድ ባላንስ አድርጉ፣ ጠብቁ። ቢያንስ አውዲየንስ እኮ አለ እኮ የሚሰማ ከሀስከበ ማሜ ማጣፈጫ ነው ባይዘው ማሜ የሚገባበት እዚህ ጋር ባላንስ መጠበቂያ። እንደው ልክ እኛ እንደነማሙሽ እናንተ ላይ ብቻ አይደለም የዘመት ነው ወይ ዶክተር ምስጋናው አይደለም የዘመት ነው። ምንድነው ማሜ ማጣፈጫ ባላንስ ማስጠበቂያ ነው ማሜ ልክ እንደ ካርድ የሚያስገቡት እንጂ እውነት በማሜ ላይ ችግር ኖሮባቸው ወይ ማሜ የሚያራምደው ሐሳብ ጎርብጣቸው ቢሆን ኖሮ ከማሜ በስተጀርባ ያሉትን ግለሰቦች ተነቱ ነበር። ግን ምንም የለም፣ ዜሮ፣ አንድም ትንታኔ የለም። ስለዚህ እንደዚህ አይነት ጭምብል ማስክ በእንደዚህ ጭምብል ማስክ መጓዝ ፍላጎታችሁ ኢንተረስታችሁና ጸባችሁ ከማን ጋር እንደሆነ ግልጽ ነው። ጥላቻችሁ የት ድረስ እንደሆነ ግልጽ ነው። ስለዚህ አሁን እዚህ ታች አውዲየንሱ ማዳመጥ ያለበት ሲግኒፊካንት አቅም አላቸው የሆኑት ምንም መለወጥ ምንም ከማውራት ቲክቶክ ላይ መጥቶ ቡና እያፈሉ እየተጫወቱ ከማውራት በስተቀር ውጪ መሬት ላይ ሲግኒፊካንት አንድ የሚቀይሯት ሩብ ነገር የለችም። ምንም ኢመንት ናቸው፣ መሬት ላይ ዜሮ ናቸው። ግን ምንድነው ግን እዚህ መጥቶ ግን ህብረተሰብ ግን ያደናቁራሉ።
ይሄን ቃሉ ከቀጠር እኔ ቅድም ይሄ እንደ ምዕራፍ አንድ ያዙልኝ። ወደ ምዕራፍ 2 ስገባ ስለ ጎንደር አንድነት ተነስቷል በዚህ ጉዳይ ላይ ማለት ነውና እኔ ከእናንተ ለየት ያለ ኦፒኒየን ዳንዬ ምዕራፎችን አጠራጠር አድርጋቸው ለኔ ተራ ሲደርስ ነው ያጠራጠር አድርገም እንትን እንዳላስወርድ ሚውት አድርግልኝ። እዚህ ጋር ምንድነው እኔ ወደ ጎንደር አካባቢ ጋር ስንገባ እኔ ለየት ያለ ኦፒኒየን ያለኝ እኔ ኦፍ ኮርስ የትኛውም ይሄ እኮ ግልጽ ነው። እንደ አማራ ተሻግረን ወደ አንድ ዓላማ ግብር እንደርስ የምትችለው ዩኒቲ ሲኖረን ነው፣ አንድነት ሲኖረን ነው እንደ አማራ። ግን እዚህ ጋር ግን ሞር ፖይንቱ ግን ጎንደር ላይ ደግሞ እንደ ጎንደር መጠናከር አለበት። እንደ ጎንደር ተጠናክሮ ፋይዳና መፍትሄ ነው የምትሉት እኔ አልስማማም በዚህ። ምክንያቱም ካላችሁ ዘርዘርና ተንተን ካላችሁ ብዙ ነገር መናገር እችላለሁ። ጎንደር እንደሌላው አካባቢ ለየት የሚያደርገው ጎንደር ምንድን ነው? ከኤርትራ ጋር ይዋሰናል፣ ከሱዳን ጋር ይዋሰናል። ጎንደር ሁለተኛ ለየት የሚያደርገው ምንድነው? ህዋት የተባለ የተደራጀ ከአፍንጫው ድረስ የታጠቀ ቡድን አለ፣ ከተከዜ ማዶ የሚጠብቅ። በሱዳን በኩል ደግሞ ከአብይ አህመድ ጋር የቆመው ደግሞ የአርኤስኤስ መሪ የነ ሐሚቲ ዳጋሎ ደግሞ የአብይ አህመድ አሊያንስ ሆኖ ደግሞ በሱዳን በኩል ደግሞ የተቀመጠ ጠላት አለ ለአማራ። የአብይ አህመድ ወዳጅ ነው ማለት የአማራ ጠላት ነው። ይሄ አይጠፋችሁ። አልቡራን ደግሞ የሚባል ደግሞ በራሱ ደግሞ ወታደር ደግሞ ያለ ደግሞ የህዋት ወዳጅ ይሆናል። አራተኛ ደግሞ ራሱ ማገዛዙም አለ። ብልጽግና ድሽቃ ይዞ ህዋት ድሽቃ ይዛ ሳምሪ ቡድን ሱዳን ላይ ድሽቃ ይዞ እነ ዳጋሎ ከአብይ አህመድ ጋር ካላቸው ፖለቲካ አስተላለፍ ጋር ድሽቃ ይዘው እነ አልቡራን ከህዋት ጋር ካላቸው አሊያስ ድሽቃ ይዘው ኤርትራ በመካከል ላይ ኤርትራውን እያየች ነው። ማነው ጠንካራው ማነው ደካማው? ኦፍኮርስ ኤርትራዎች ምን እንደሚፈልጉት ከጠንካራው ጋር መጓዝ ነው የሚፈልጉት፣ ከደካማውን አይፈልጉትም። ኤርትራ ደግሞ በራሷ ድሽቃ ይዛለች። በአሁኑ ሰዓት ስጋት አይደለችም ለኛ። ነገ ከነገ ወዲያ ግን ፖለቲካ ነው፣ አይታወቅም። ለምን እነሱ ራሳቸውን የቻሉ ሀገር ናቸው። ለእነሱ ኢንተረስትና ጥቅም የሚያስጠብቅላቸው አካል በተሻለ ከመጣ ይመርጣሉ። በእነዚህ ሁሉ ሰርክል ውስጥ ተቀምጦ የጎንደር አማራ አይኔ ውስጥ አንድነቴን አላጠናክርም ሲል ምን ዳሜጅ መጥቶበታል? በመጀመሪያ ምን ዳሜጅ መጥቷል? እዚህ ጋር ፍጥነት መናገር አለብን። የጎንደር የቤጌ ምድር አማራ አንድ ባለመሆኑ ምክንያት የሳምሪ ቡድን ጎንደር ውስጥ ገብቶ ነበር። አትክዱኝም። ተውት። ሳምሪ ቡድን ብቻ መግባቱ አይደለም ጎንደር ላይ። የሳምሪ ቡድን የገባው ጎንደር ላይ ክፍተት አግኝቶ ነው የገባው። አለመናበብ አግኝቶ ነው የገባው። አርበኛ ደረጀ በላይ ምን ብሎ ነበር? ከሚገርማችሁ አለ ቀለም ምን ሊሰጥ ምን አለ? የህዋት ኮሎኔል ነበር አንዱም ሲያሳድድ የነበረው አለ። ሳምሪ ቡድን ገባ፣ የህዋት ኮሎኔሎች ገቡ። በምን ምክንያት ነው የገቡት እነዚህ አካላቶች ካለን ጎንደር ውስጥ ባለው ክፍተት ነው የገቡት። ጎንደር ውስጥ ባለው ልዩነት ነው የገቡት። ቀዳዳ አገኙ። በወልቃይት በኩል ለምን አልገቡም? ወልቃይት ዘብ የሚባል ኃይል አለ፣ ክፍተት የማይፈጥር አደባባይ ላይ እየመጣ ሚስጥሩን የማይናገር በስራ ላይ የተጠመደ ወሬ ላይ የማያወራ የማይናገር የማይጋገር ስትፈልግ ብልጽግና በለው ስትፈልግ ባዴም በለው ማይሰማ ጸጥ ብሎ መሬቱም ያማራ አገሩም የበጌ ምድር ብሎ የመጣብኝን በፍቅር አስተናግዳለሁ። ህዋት ደግሞ የምትመጣ ከሆነ ደግሞ ልከለክላት አልችልም፣ ግን ማረጋገጡ አንድ ነገር የመጣ ግን አይመለስም ብሎ ወጥሮ ይዟል ማዶ። ለዚህ አካል ማነው እንቅፋት እየሆነበት ያለው? እዛ ጎንደር ውስጥ ያለው አካል ነው። ለምን ሳንክሽን አለ፣ ክፍፍል አለ። ክፍፍሉ ለነ ህዋት ሰርጎ ገብነት ምቹ ሁኔታ ፈጥሯል። ክፍፍሉ ነገ ከአብይ አህመድ ጋር ለቆሞ ለሄሚቲ ልክ ህዋት እንደመጣችበት መንገድ ሄሚቲም የራሱ ጥቅም ለማስጠበቅ ኦልሬዲ መሬታችን ተይዟል በሱዳን ላይ። ሄሚቲ ይመጣልናል ነገ። ከነገ ወዲያ ደግሞ አልቡርሃን ደግሞ የህዋት ሽርከኛው ደግሞ ይመጣልናል። ሻቢያ ደግሞ የዚህን ሁሉ መዳከም የአካባቢውን ሳይ ይህ አካባቢ እንደው በራሱ በሁለት እግር መቆም አቅቶት ራሱ ዲፌንስ ማረግ ካቃተው ሻቢያ ምርጫውን ይዛል። ዛሬ ያለው ሻቢያ ምርጫ ምንድን ነው? ቢያንስ ኦኬ ወልቃይት አትገቡም ብሏችኋል። ወልቃይት ከፈለጋችሁ በሌላ መንገድ፣ እኔ ግን በሱዳን በኩል አረጋችሁ አትገቡም ብሏችኋል። አንድም የህዋት ክፍፍል የመጣው እዚህ ጋር ነው በደጋፊዎቻችሁ። ሻቢያ የትግራይ ግዛት አንድነትን አይቀበልንም አያምንልንም፣ ወልቃይት እኛ ሰብኑ አትይዙም ብሏል። ነገ ከነገ ወዲያ ግን የጎንደር ውስጥ አንድነት ያለው ከተዳከመና ምንም አይነት ህዋቱም እነ ሄሚቲም እና አልቡርሃን የሚወጡበት የሚገቡበት ቀጠና ከሆነ ሻቢያም ራሱ ሪስክ አያደርግም፣ ከጠንካራው ጋር ይቀጥላል ከሚያዋጣው ጋር። ለምን? ይሄ እኮ ጦርነት ነው።
ይሄ ውጊያ ነው። ውጊያ ላይ የምትፈለገው ጠንካራ ብቻ ስትሆን ነው። ደካማ እኮ በጥፊ ተብለን የምትወጣው። ስለዚህ ጎንደር ላይ አንድነት አያስፈልግም የምትሉት እነዚህ ሁሉ ጠላቶች፣ በሄሚቲ በኩል ያሉ ጠላቶች፣ በአልቡራን በሏቸው፣ በህዋት በኩል ያሉ ጠላቶች ሰንጥቆ ጎንደርን ሲገቡ የሸዋ አማራ ይጎዳል፣ የጎጃም አማራ ይጎዳል፣ የቤት አማራ ይጎዳል። ከሁለት ሀገር ጋር ድንበር ላይ ተቀምጠ ውስጥ አንድነቴን አላስቀድምም፣ ውስጥ አንድነቴን አላጠናክርም ምትል ከሆነ እንኳን የበጌ ምድር አማራ የመጀመሪያ ሲሳይ የሚሆነው እሱ ነው። ቀጥሎ ወደ ሸዋ፣ ወደ ጎጃም፣ ወደ ወሎ ይሄዳል። ስለዚህ የታሪክ አጋጣሚ ሆኖ እግዚአብሔር ምድሩን የፈጠረው ስትራቴጂካዊ ቁልፍ ከሁለት ድንበር ጋር የሚዋሰን ከአንድ ጠላት ክልል ጋር ደግሞ የሚዋሰን ቀጠና ሆኖ እኔ ውስጥ አንድነቴን ቆይ ዘገይልኝ ካልክ ሳምሪ ቡድን ገብቷል። ነገ እነ ሄሚቲ ይገባሉ፣ ከነገ ወዲያ እነ አልቡራን ይገባሉ። ቀጠናህን፣ መሬትን፣ ምድርን ይጫወቱብሃል። ከዛስ ያንተ ጦስ ደግሞ ለሌላው አማራ ደግሞ ይተርፋል። ስለዚህ እዚህ ጋር መጥቶ የጎንደር አማራ፣ የበጌ ምድር አማራ እንደ አማራ መቆም አለብን፣ ድንበራችን መዝጋት አለብን፣ በሱዳን በኩል የተያዘብንን ከቻልን ማስመለስ፣ ካልሆነ መቆለፍ አለብን፣ በተከዜ በኩል ከህዋት ጋር ያለውን ቀጠና መቆጣጠር አለብን፣ ከተከዜ ዘብ ከወንድሞቻችን ጋር ከኤርትራ ድንበር ጋር ያለውን መቆጣጠር አለብን። መሬቱ ክፍት ሆኖ ለበጌ ምድር አማራ ጉዳት ያመጣል፣ ለኢንታየር አማራ የጠላቶች መግቢያና መውጫ ቀጠና ይሆናል። ይሄ ደግሞ ሪጅኑ ላይ ትርምስ ያመጣል። ስለዚህ ጎንደር ላይ በየትኛው መስዋዕት ተከፍሎ አንድነት ያስፈልገናል ማለት የአማራን ህልውና ሄ ሊያሰጋው አይችልም። የአማራን አንድነት ያጠናክራል እንጂ አማራን ወደ አንድ መስመር ያመጣዋል እንጂ። በዚህ ይሄንን ነገር ችግር በሙሉ የሚጋረጥበት ያየ አካል የጎንደር አንድነት መሆን አማራነት ይሸነሽናል ካለ እኔ እንግዲህ ወይኔ ያልገባኝም ወይኔ ያልታየ ነገር ካለ የታያችሁ ነገር ካለ ደግሞ አምጡልን። ከጠላት መግባት በስተቀር ውጭ ደግሞ የሚገራርም ወንድሞቻችን ዳግም በነሱ ደረጃ ማናገኘው ሰዎቻችን ደግሞ ሰውተናል፣ አተናል። ወንድሞቻችን የተገደሉት የሞቱት በአንድነት እጦት ምክንያት ነው። ህወሓት እኮ አይደለም የገደለው፣ ሳምሪ ቡድን እኮ አይደለም የገደለው፣ አልቡራን እኮ አይደለም፣ ሄሚቲ እኮ አይደለም የገደለው እኮ። እዛ ያለው ክፍፍል ለጠላትም በር ክፍት አድርገን በውስጥም ሽኩቻ ጀግና እያለቀ ቆይ እስኪ ጥግ አድርግ ወይ ነገር እንዴ! እውነቱን ነገር ተቀበለ ድክመትን አይተገምገመ በእውነተኛ መንገድ መሄድ ነው። እንደዛ ነው ሌላውንም አማራ የምጠቅመው እንጂ ጎንደር አንድ ሆነ ሲባል ጎንደር አንድ ከሆነ በኋላ እኮ የተፈጥሮ ህግ እኮ ያስገድደዋል እኮ የበጌ ምድር አማራን ወደ አንድ መስመር ከሌላ ወንድሙ ጋር እንዲናበብ እኮ ራሱ ህጉ እሱ ባይፈልግም የተፈጥሮ ህግ ያስገድደዋል። ቢያንስ ግን የጎንደር አንድነት ለሸዋ አማራ ጀርባውን ከለላ ይሰጠዋል፣ ለጎጃም አማራ ከለላ ይሰጠዋል፣ ለቤት አማራ ከለላ ይሰጠዋል። ከሱዳን ምናልባት ሻቢያም 11ኛው ሰዓት ላይ ብክደንም ፖለቲካ ነው ይሄ። ዛሬ ሻቢያ ወዳጅ ቢሆን ነገ ጠላት ሊሆን ይችላል፣ አይታወቅም። ህዋት፣ እነዚህ ብልጽግና፣ እነዚህ ሁሉ ጠላቶች ጎንደር ላይ እየተርመጠመጡ ያየናቸው አማራነታችን ይሸነሽናል። እንደው ኖ ጎንደር አንድ መሆን አለበት በየትኛውም ዋጋ መስዋዕት ተከፍለው። ምክንያቱም የሚመጣው ሰዳፋ እንደ ህብረተሰብም ያጠፋናል፣ ሌላውንም አማራ ይዞት ገደል ይገባል። እዛ ያለው አካል አንድ ከሆነ ከወልቃይት ዘብ ጋር የሚናበብ ከሆነ እንደ በጌ ምድር አማራ ከሆነ ሳምሪ ቡድን በየትኛው ቀዳዳ በኩል ነው የሚገባው? ይህን ስንናገር እንግዲህ አፋድ ልታፈርሱ ነው ብሎ በራሱ ኮንስፒሬሲ የሚሰራ በራሱ ህልም የሚል ካለ አለም። እንግዲህ እኛ አፋድ ይፍረስ አላለም። እኛ አፋባም ያልተፈጠረው ድርጅት ይፍረስ አላለም። የውስጥ አንድነታችን ግን ማጠናከር ካለብን እናጠናክራል። ይሄ ለሸዋም አማራ ይሰራል፣ ይሄ ለጎጃም አማራ ይሰራል። ለምን የጎጃም አማራ ከኦሮሚያ ጋር ይዋሰናል፣ ጠላት ነው ክልሉ። የሸዋ አማራ ከብልጽግና ጋር 80 ኪሎ ሜትር ነው ያለው፣ ጠላት ነው፣ ማጠናከር አለበት። ቤት አማራ ራያ እኮ ሲበላ እኮ ዛሬ የራያ ጉዳይ ደርሷል። ማን ሄዶ ራያ ናስ? እሺ ምሬ አልቻለም፣ ምሬ ሸጠው፣ የፈለጋችሁት ክሳቅርቡበት ምሬ ላይ። ሌላው አማራስ ምን አረገ መጠየቅ የለብንም እንዴ? ምሬ አልቻለም፣ ምሬ ደካማ ነው፣ ምሬ ወዘተ በሉት። ሌላው አማራ ሲበል ራያ ስትበላ ለምን አልሄድክም? አየህ ነገ ከነገ ወዲያ ወልቃይትና ሁመራ ዳንሻ ሲበላ ልክ ራያ ተቀምጦ እንደሚመለከት ወልቃይትና ሁመራ ዳንሻ ሲበላ ተቀምጦ ተመልካች ይመጣና ኮረኔ ደመቀ ይኸው ይሄ ልፍስፍስ አልቻለም እኮ
እከሌ የሚባለው ፋኖ እኮ አልቻላችሁም፣ እናንተ እኮ ማትረቡ እኮ በቃ ለትግሬ እኮ ሰጣችሁት ይለናል። ስለዚህ ራስን አንድነትን አጠናክረ በነፍጥ በጠበንጃ ከምሬ ተማር፣ ከራያ ተማር። ራያ ዛሬ ተመልካች ነው። 40 ሺህ አማራ ተፈናቅሎ አንድ አማራ ሄዶ የራያን አማራ ነፃ ለማውጣት የሞከረ የለም። ሁሉም ቀጠናው ላይ ነው ያለው። ነገ ከነገ ወዲያ ህዋት መጥቶ ከናልቡራን ጋር ሆኖ ምናልባት ሻዕቢያን በ11ኛው ሰዓት ሀሳቡን ቀይሮ መጥቶ በጥፊ ብሎ ሲያስወጣ ሌላው አማራ ምን ይልሃል? እንኳን ሊያወጣ አይደለም መጥቶ ይሰድብሃል። ሰነፍ ነው የሚል ልክ ምሬ እንደምንለኛ ዛሬ እዚህ እንዳይመጣብህ ከፈለግ አንድነትን አጠናክሮ እንደ በጌ ምድር አማራ አንዱን ከሌላ አማራ ወንድሞች ጋር በጋራ ሆነ ወደ ነፃነት ተጓዘን ብሎ ሲሳይ እንግዲህ ረጅም ሳስለ ያዝኩ የጠየቀኝ ጥያቄ 3 ሁለተኛ ዙር መጣበታለሁ። ቴንኪዩ ዳኒ። ያው ረጅም ሳስልጠው ሀሳብህ ደስ ያለ ነው። የማን ነው የሚቀጥለው? ካሳ ትቀጥላለህ፣ ከዛ አዩ ትቀጥላለህ። ሶሪ አዩ በጣም ይቀጥላል። ኦኬ እንትን ምንድን ነው የተነሳው አጀንዳ የጎንደር አይ ቲንክ ሜን ፖይንቱን ይዞ ከሆነ የጎንደር እሊቶች በሁሉም ሳይድ ለምን ይገፋሉ የሚል ነው። ለምሳሌ አፋሕድ ውስጥ ምን ስለሆነ ነው ዘመቻ እየተደረገ ያለው? አፋብኃ ውስጥስ ምንድን ያየ ነው? ጎንደርን በተመለከተ ምንድን ነው እየተደረገ ያለው የሚል ይመስለኛል። የጥያቄው ጠቅለል ሲል ይመስለኛል አሁን ዘመቻ የሚደረጉ በጣም ይቅርታ ስላቋረጥኩ። እሺ እኔ ልውረድና ሰዎች ካሉ አስገባ መልሳ ከታች አዳምጣለሁ መልሳለሁ። እሺ ባንክሲ እሺ ፖለቲካም እንቅስቃሴ ውስጥ በተመለከተ ተመሳሳይ እንቅስቃሴዎች ነው የሚደረጉ። ባህሪያቸው አንድ አይነት ነው፣ ፍላጎታቸውም አንድ አይነት ነው፣ ግባቸውም አንድ አይነት ነው ብዬ ነው የማስበው። ይሄ የአማራ ትግል የአማራ ብሔርተኝነት እንግዲህ አሁን ሁላችንም ቅርብ ጊዜው እንደምናውቀው ጀምሮ አሁን ላይ ከአማራን ለማደራጀት በተደረገው ሂደት ውስጥ በዲያስፖራም በሚዲያውም ክንፍ ብንሄድ በእናስራት ሚዲያ ያየነው አድማስ የሚባል የአማራ ምናምን ነበረ፣ የአማራ ስብስብ ነበረ ምናምን። ያን ሁሉ ዘመቻ ተደርጎበት ሲፈርስና ሌላ ቅርጽ ይዞ ሌላ ማህበር እንደገና ኦርጋናይዝድ ማድረግ ትልቁ ምክንያት የነበረው አደረጃጀቱን የጎንደር አካባቢ እሊቶች ነው የያዙት የሚል ግምገማ ነው የነበረው። እንትናን ምንድን አድማስን ሲያፈርሱት ዋና ሰብሳቢዎቹ አይ ቲንክ ቤተልሔም ማን ነበር የምትባለው እህታችን አንዲት ነበረች። በእርግጥ ሁላችንም ዘመቻ አድርገናል። ያው ምስል እንትን ማኒፑሌት ስለሚደረግ አሁን ያለው አንደርስታንዲንግ ያኔ ስላልነበረ እነሱ ከዛ ጀምረው ነው እንትን የትግል ሲያደርጉ የነበረው ማለት ነው አጌንስት የጎንደር እሊት እና በየትኛውም ተቋም ውስጥ ጎንደሬው እንዲሆን የሚፈለገው የመድረክ አዳማቂ ገንዘብ እንዲያወጣ ነው የሚፈለገው። በኢትዮጵያ መድረክም ውስጥ በአማራም ትግል በሚባለው መድረክ ውስጥም እስካልጠየክ ድረስ የመሪነት ጥያቄ፣ የመርህ ጥያቄ፣ የአካባቢ ጥያቄ፣ የእኩልነት ጥያቄ እስካልጠየክ ድረስ እንዳንተ የሚከባከቡት ሰው የለም። ያንን የጠየክ ጊዜ ግን ዘመቻ ይደረግብሃል። አሁንም ሆኖ ያየሁት እኔ እሱን ነው። እኔ ከአድማስም ከአስራትም ሚዲያም ከዛም በኋላ በነበሩ ሂደቶች ምናምን ብዙ ነገር አሁን ላይ ሆኜ ሳጤናቸው የገባኝ ነገር አሁን ላይ ያየሁት ነገር ምንድን ነው? አፋሕድ ከተመሰረተ በኋላ ምንድን ነው ሪፎርም የተደረገው? በነገራችን ላይ ያን ቀጣምባሩ ጠፍቶት የነበረውን ግንባር የሚባል እንትን የአማራ ብሔርተኝነትን ያገለለ ነው ሲባል ሲወቀጥ የነበረውን ግንባር የተባለውን በእኛ ወንድሞች ደም ነው አማራዊ ቅርጽ እንዲይዝ የተደረገው። አፋሕድን ወይም እነ እስክንድር ሰርቫይቭ እንዲያረጉ የተደረገው እኔ እስክንድር አማራ ነው ብዬ ነው የማምነው። እንደ ማንኛውም የፋኖ ታጋይ ነው ብዬ ነው የማስበው። ግን እነሱን ከነበረባቸው የፖለቲካ የሰላ የፖለቲካ ዘመቻና የካራክተር አሳሲኔሽን አልፎም የህይወት ሁሉ ዛቻ ሰርቫይቭ እንዲያደርግ የኛ ወንድሞች ያንን ዕዳ በመውሰድ በነገራችን ላይ
አፋሕድን ለመመስረት እኮ የደም ዋጋ ሁሉ ተከፍሏል። ባይዘው ወንድሞቻችን ተገለው ካራክተር አሳሲኔት ተደርጎባቸው ምንድነው የግድያ እነ ከፌ እኮ የተሰዉት አፋሕድ ውስጥ እነሱና እኛ በሚል ትግል ነው እነ ከፌን ያጣናቸው። ዛሬ እነ ኮሎኔል ማነው ታደሰን ያጣናቸው አፋሕድ ውስጥ በሚል ነው። እነ መምህር ምረትን ያጣናቸው ሌሎችንም ዘርዝረን ብንመጣ ምክንያቱ አፋሕድ በሚል ነው። አፋሕድን ያስቀጠሉ እነ እስክንድርን የተሸከሙ በሚል ነው። የኛ ወንድሞች ግን እስክንድር ወደ ጫካ የመጣው እኛን አምኖ ነው። እነ ጌታ እነ ራስ አርበኛ ደረጀ በላይ ሲናገሩ እኮ ምንድነው እስክንድር ወደኛ የመጣው እኔ እስክንድር ለምን ዘመቱበት ምናምን እያልኩ አይደለም። አሁንም ትልቁ ኪያስ እየተፈጠረ ያለው በነገራችን ላይ እስክንድር የእስክንድር የጠራ አጀንዳ ለመኖር ነው ብዬ ነው የማምነው። አሁንም እስክንድር አሁንም ወይ ከወንድሞቻችን ጋር ሆኖ ቦልድሊ ወጥቶ የመርሁን ትግል በትክክል የማድረግ ችግር አለ ብዬ አምናለሁ። አደሴም ታይም ደግሞ ከወንድሞቻችን እና የነሱን አፋሕድን ጠንክሮ እንዲወጣ ሌት ተቀን ከሚሰሩ አጌንስት የቆሙ ሰዎችን ኦፍ ፕላትፎርም ወይም ከአፋሕድ ውጭ በሆነ ፕላትፎርም እስክንድር ከነዛ ሰዎች ጋር ይገናኛል ብዬ ነው የማምነው። አሁን ትልቁ ነገር እየተከሰተ ያለ ብዬ የማምነው ምክንያቱም እነዚህ ሰዎች ፕሮፓጋንዳ የሚሰሩት ሰዎች ማንን ተማምነው ነው? ፕላን የሚያደርግላቸው ማን ነው ብዬ አሁን ለራሴ እኔ ከራሴ ጋር ስሟገት አሁንም ጥያቄው የሚፈታውና የሚሽከረከረው ከአርበኛ እስክንድር ጀርባ ነው ብዬ ነው የማምነው። ሰው እኔ እስክንድር አሁን ብትጠይቁኝ እኔ እስክንድር አንድ ነገር መምረጥ አለበት ብዬ አምናለሁ። ወይ ጠቅልል ብሎ እነዚህ እነ ማሜ የሚሉትና እነ ልደቱ የሚያራምዱትን ፖለቲካ መስመር መምረጥ ነው። ያለዛ ደግሞ ጠቅልል ብሎ አምኖ አብረውት የደም ዋጋ የከፈሉለት እሱን ተከትሎ የመጣውን ዕዳ ከሱ ጋር በመቆም እሱንም በመምረጥ ፎርዛት ማለት ለሰብሳቢነት እሱንም በመምረጥ እነ ኮሎኔል ታደሰ ዛሬ በህይወት የለም። መርጦት የሞተው ግን እስክንድርን ነው። ለእስክንድር ነው ድምፅ ሰጥቶ የሞተው ኮሎኔል ታደሰ። ዋጋ ተከፍሎበታል እኮ ይሄ አፋሕድ የሚባለው እኮ የደም ዋጋ የህይወት ዋጋ ተከፍሎበታል በእኛ ወንድሞች። አሁን ይሄን ሁሉ ዋጋ የከፈለን ሰው እና እነዛን ወንድሞች ወከሉ የተባሉ የዛን አካባቢ ወከሉ የተባሉት ሰዎችን እንግዲህ እነ ዶክተር ምስጋናው እነ ዶክተር ደረጀ አሮ ነው ሁላችሁም የተለያየ ግምገማ እኔ ያንን አካባቢ ወክለዋል ብዬ በወስደውና ለምንድን ነው አታክ የሚያደርጓቸው? ከዚህ በፊት ሲደረግ የነበረው የአማራ ትግል ይደረጋል፣ ገንዘብ ይሰበሰባል። ያንን ገንዘብ የሚጠይቅ ኦዲት የሚያደርግ አልነበረም። በተለይ ጎንደርን ወክሎ ማለት ነው። በተለይ ነው የምነግራችሁ። እኔ አሮ ነው የሸዋን አላውቅም። ከሞላ ጎደል ግን የቤት አማራውና የጎጃሙ ይሻል ነበር ባይዘው። ግን ጎንደርን አካባቢ ያንን ቀጠና ወክሎ ኦዲት የሚሰራ አልነበረም። በአማራ ትግል ውስጥ ገንዘብ ይሰበሰባል። ማንም ለሚፈልገው ነው እንጂ ገንዘብ የሚሰጠው በመርህ ለሚታገልና በመርህ እንዲታገሉ ለማድረግ የሰራ አልነበረም ጎንደር ላይ። ምክንያቱም እንደዛ እንዲሆን ስለማይፈልግ ተራ ወታደር እንዲሆን ስለሚፈልግ የነበረው ማለት ነው። አሁን ያንን ሂደት አልፈን ትንሽም እንኳን የመጠየቅና እኩል የመወከል አይነት ስራዎች፣ እንቅስቃሴዎች ወንድሞች በዛ ልክ ቆርጠው ሲመጡና አብረው ጠረጴዛው የአግዳሚ ወንበር ላይ መቀመጥ ሲመጣ ምንድን ነው የሚባለው? ሚዲያውን አታክ ያደርጉታል። ምክንያቱም የጎንደር ልጆች ስላሉበት ድርጅቱን አታክ ያደርጉታል። አፋሕድን አታክ የሚያደርጉት የጎንደር ልጆች ስላሉ ነው። አሁን የተማሩ የጎንደር ልጆች አሉ፣ መሬት ላይም የጎንደር ልጆች አሉ። ያንን ዩሪ የሰራውን ፕሮፓጋንዳ የአፋሕድ ደጋፊ ነን የሚሉ ናቸው አሁን የሚሰሩ። እነ ዩሪ ትተውታል፣ አሁን ያንን አይሰሩትም። እነ ጌታ አስራደ ከአፋሕድ የገቡት እስክንድርን በካልቾ ብለው ድርጅቱን የራሳቸው ለማድረግ ነው። አማራነት ባንዱ ያነ ፕሮፓጋንዳ ሌሎች ሲተውት ልክ አይደለም ለአማራ አንድነት እንስራ ማለት ሲጀምሩ እነዚህኞች ገልብጠው አሁን ፕሮፓጋንዳ መስራት ጀመሩ። ለምን?
ምክንያቱም ገንዘብ እንደፈለጉ ሰብስበው የሚፈልጉትን ወስደው የሚፈልጉትን ደግሞ ሴራ ሊሰሩ አይችሉም። ወታደር ሊመለምሉ አይችሉም። ገዳይ ሊመለምሉ አይችሉም። ምክንያቱም ወንድሞቻችን እዛ ቁጭ ብለው ያንን ስለማይፈቅዱ እንደገና ደግሞ ነገ በአማራ ህዝብ ደም ላይ በአማራ ወንድሞች ላይ ኦብቪየስሊ ግልጽ አድርገን መናገር ያለብን እኮ እየሞተ ያለው የክፍለ ሀገሩ የገጠር ልጅ ነው እየሞተ ያለው። በዚህ ትግል ላይ መጥቶ እኔ የትኛውም አማራ እኩል ነው፣ ከተማም የተቀመጠው አማራ እኩል ነው፣ ሁሉም ለአማራነት ነው የሚታገል ብዬ አስባለሁ። ግን ክሬዲት የሚሰጠው ለማን ነው? ክሬዲት የሚሰጠው ለሚሞተው ነው። እኔ ለማወራው ለካሳ ሳይሆን መሬት ላይ ለሚሞተው ለገጠሩ ለገበሬው ልጅ ግን ክሬዲት ይሰጣል። ያንን እንደፈለግን አልፈተፈትንም ወይም ያነ ሙቶ እኛ የምንፈልገውን ፖለቲካን ልናራምድ አንችልም። እነዚህ አካላት በተለይ የጎንደር ሰዎች እነከሌ ካሉ ከውጭም ከውስጥም እነዚህ ካሉ የልናረግ አንችልም። ሰው ማድረግ ያለብን ምንድነው? ፕሮፓጋንዳ መስራት አለብን። ካራክተር አሰስነት መስራት አለብን። በዛ ሂደት ማስወጣት ካልቻለን ድርጅቱን እናፈርስና እንዲያውም ትናንትና ሲረግሙት ከነበረው አካል ጋር ውስጥ ለውስጥ የመነጋገር ሂደት ሁሉ እንዳለ እኔ ሳምሃው እረዳለሁ። እውነት ለመናገር ከአንዳንድ አካላት በክፍለ ሀገር ደረጃ ማለት ነው። ይሄ ሁሉ የሚደረገው የጎንደር ጥላቻ የዛ አካባቢ አማራ የኤሊት ፎቢ ስላለባቸው ብዬንም ማምነው ነው። አሁን ምን መደረግ መቻል አለበት የሚባለው እኔ አሁን ይሄን ሁሉ ከተረዳ የዛ አካባቢ ኤሊት ምን ማድረግ አለበት ብዬ ሳስብ ምንድነው አሁንም ጠንክሮ መውጣት፣ ተሰባስቦ ጠንክሮ መውጣት፣ ከዚህም በላይ ጠንክሮ መቆም፣ ችግሩን በትክክል ተረድቶ በራስ እግር መቆም፣ ወንድም ከወንድሙ መነጋገር፣ አያሌውና አማራ ስትሮንግ የጋራ አጀንዳ ይዘው መቆም፣ በአማራነትም በሚደረገው ነገርም በዛ አካባቢ አማራ በሚሰራው ኮንስፓይረንሲ የጋራ የሆነ አቋም ይዞ ዲፌንድ ለማድረግ መቆም፣ አማራነትንም በአካባቢ ደግሞ የአካባቢ ኤሊትንም እንደ ፎቢያ የመግፋትም ጉዳይ ያን እንዳይደረግ ከዚህ በፊት ሲደረግ የነበረው የሪሶርስ ዘረፋ፣ የገንዘብ ዘረፋ ወንድሞቻችንን ያለ መርህ የማታገልና መጨረሻ ላይ እንደቃ ወሩሮ የመጣል ከዚህ በኋላ መቀጠል የለበትም ብለን ካመንን አሁንም ጠንክሮ መቆም፣ ተሰባስቦ መቆም መፍትሄ ነው ብዬ ነው የማስበው። ከዛ ውጭ ብሌም በማድረግ ልናስቆመው ወይም ልንቀይር እንችላለን የሚል አረዳድ የለኝም ብዬ ነው የማስበው። እና እኔ በአጠቃላይ ጠቅለል ሲል እኔ በአማራ ትግል ውስጥ ከመጣው ጀምሮ አሁን ላይ ቁሜ ወደኋላ ሰፈትሸው በተለያዩ የምሁር ስብሰባ የምሁር ማህበራት ምናምን የሚባሉ አምባም በሉት ምንም በሉት እዛ ውስጥም የተሰራው በጠቅላላ አጌንስት የጎንደር ኤሊት ነው የተሰራው። በአማራ ትግል ውስጥ የጎንደር ኤሊት ታማኝ አይደለም የሚል ውሳኔ ተቀምጦ ነው የአማራ ትግል እየተመራ ያለው። በነገራችን ላይ በአማራ ትግል ውስጥ የጎንደር አካባቢ አማራ በተለይ የተማረው ታማኝ አይደለም። ስለዚህ ምንድነው ያንን ማግለል ያስፈልጋል። በተለያየ መንገድ ካራክተር አሰስነት እንዴ ታጋዩ አካል እኮ ስኳድ ተብሎ እኮ ይገደላል እኮ ዛሬም ጎንደር ላይ እኮ ካልገበርክና ሚሊተሪ ሆነ የምትለውን የሚሉትን ነገር ሚሽን ካልወጣህ እኮ ስኳድ ብልጽግና ምናምን ተብለህ እኮ ትዋረዳለህ። መሬት ላይ ታጋይ ሆነ ማለት ነው እየቆሰልክ ምናምን። ይሄንን እኮ አንድ ምሳሌ መውሰድ ያለባችሁ ራስ አርበኛ ደረጀ በላይ ሁለቱን ልጆች ሲቀብር እኮ ለዶላር ነው ብለው እኮ ደፍረው ተናግረዋል እኮ። ይሄ እኮ ትልቅ ድፍረት ነው። ይሄንን የተናገሩት ለምንድን ነው? ቀድሞ ዲሲሽን ተደርጓል። በዚህ ትግል ውስጥ የጎንደር አካባቢ ኤሊት ድርሻ ከሰጠ ነው እኩል እንዲወስን ከፈቀድንለት እኛ የምንፈልገውን ፖለቲካ መጠቅለል አንችልም፣ መወሰን አንችልም። ይሄ ተወስኖ ሲሰራ ቆይቷል ነው። አሁንም መሀይሞቹም የኔ ቢጤዎቹም ወጥተው አጌንስት ጎንደር ዘመቻ የሚያደርጉት ከዛ የመጣ ኤክስቴንሽን ነው ብዬ ነው የማስበው። ስለዚህ እኔ ጉዳዩን ተረድቶ እኔ በተለይ ወንድሞች ሁሌ በእንደዚህ አይነት ፕላትፎርም ከዕለታት አንድ ቀን እየተገናኙ ከማውራት ይልቅ እንደ ወንድም መፈላለግ፣ እንደ ወንድም መደማመጥና እንዲሁ ያንተው አጀንዳ የኔው አጀንዳ የጋራ እናድርገውና የሆነ ዊኑን የሚያረገንን የጋራ የሚያረግ ቢያንስ ህዝቡ ማጆሪቲው ያመነበትን እናድርግ ወደሚል የጋራ አጀንዳ ቢኖረን የተሻለ ነገር መመከት እንችላለን ብዬ አስባለሁ። ወደ መጨረሻው አጀንዳ ልምጣ። አሁን የጎንደር ፋኖ አንድነት
እየተነሳ ነው። እኔ ምንም መረጃ የለኝም እውነት ለመናገር። እኔ እንደዚህ አይነት ዜናዎች ሲነገሩ ደስ ይለኛል። እንደማንም የዛ አካባቢ አማራ አንድ ይሆናሉ። አንድ ሆነው ማየት እንደማናችሁም ከዚህ ውስጥ ያንን ቀን ከሚጠብቁት ወንድማቸው አንዱ ነኝ ማለት ነው። ግን ያንን የምናደርገው የፋኖ አሁን እዚህ ውስጥ ያላችሁ ወንድሞችም እንኳን አሁን እንደ ፋኖ ትግልም አሁን ጎንደርን ስናቀርበው አሁን ባለው ትግል ጎንደርን እንደ ጎንደር ስናመጣው የጎንደር አንድነት እያልን ያለ ነው። የጎንደር አንድነት ከዚህ ከአማራ ፋኖ ትግል ጋር ነው ወይስ የትኛው? አሁን እኔ የሆነ ነገር ልል ይችላል። የጎንደር አንድነት ሳወራ ስለ ፋኖ አሁን ስላለው ትግል አንድነት ነው እያወራው ያለሁት። የጎንደር አንድነት ከዛ የአማራ ትግል። ሌላው ሰው ደግሞ መጥቶ ስለ ጎንደር አንድነት እየጠየቀ ያለው በየትኛው የትግል መርህ ነው? ያንን ግልጽ አድርገን መዋየት ብንችል እኔ መግባባት እንችላለን ብዬ ነው የማስበው። አሁን ያለውን ትግል እንደወረደ ሁላችንም ተቀብለ ነው ከሆነ ኦኬ፣ በዚህ ይሄን ትግል መሰረት አድርገን የጎንደር ትግል ያስፈልጋል። ለምን ለዚህ ይሄን ለማምጣት የተደረጉብን ነገሮችን ገመግማለን። አሁን ያለብንን ፈተና እናያለን። ወደፊት ሊሆንብን የሚችለውን ነገር እንገመግማለን። እንዴት አድርገን የጎንደርን አንድነት እናምጣ፣ በየትኛው የትግል መስመር የሚለውን ነገር የጋራ ካደረግነው እኔ አንድ ማድረግ ይከብደናል ብዬ አላስብም። አሁንም እኔ ክላሽ እያረገብን ያለው ብዬ የማስበው የጎንደርን አንድነት ስንጠይቅ በየትኛው ትግል ነው? በፋኖ ትግል ነው? አሁን አፋሃድና አፋባሃ የፋኖ ትግል ነው ብዬ ልውሰደው ሁለቱን። ያን አሁን ጊዜው እየረዘመ ሲመጣ የአይዲዮሎጂ ልዩነትም እንደሌለ የመስመርም ልዩነት እንደሌለ ሰምሃው ግልጽ የሆነ ይመስለኛል መሬት ላይ ላሉ ፋኖች። በዛ ልክ እርግጠኛ አይደለሁም፣ ግን አንዳንድ ጽሁፎች ሳይ እንደዚህ አይነት ነገሮች አያሉ። ያንን አንደርስታንድ አድርገው የጋራ ንግግር አድርገው ቀጠናውን የማስከበርና አሉ ከተባሉ አካላት ጋር ለመስራት ከሞከሩ እኔ ጥሩ ነው ብዬ ነው የማስበው። ግን አሁንም ኮንስፓይረሲ እንዳይኖረው ነው፣ ጀንዊን መሆን መቻል አለበት። የጎንደር አንድነት ሲነሳ የሀብቴና የደረጃ አንድነት አይደለም። ትናንትና የሀብቴና የባየቀን ነው አንድነት አድርገን እንደቀጠል ነው። አሁንም ደረጀንና ሀብቴን አንድ ለማድረግ ሳይሆን ጀንዊሊ የጎንደርን ታጋይ በጠቅላላ የጎንደር ክፍለ ሀገር የሚባለውን በጠቅላላ አሉ የተባሉ ሁሉንም የምናውቃቸውን ያቀፈ የጎንደር አንድነት ግን ያስፈልጋል። በዛ ልክ ከሆነ እንቅስቃሴው እኔ ያንን ቀን ለማየት ደስቴ ወደር የለውም ነው። ግን ከዛ ውጭ የሆነ እንቅስቃሴ ካለ አሁንም ከዛ የጠራ ነው ብዬ ስለማላምን ነው። በነገራችን ላይ አንዳንድ አካላት አሁንም ሌላ ኮንስፓየር ለመስራት የሚሮጡ ሰዎች ያሉ ይመስለኛል። አንደኛው ቅድም ያነሳሁት ነው። የጎንደር አንድነት ሲጠይቁ በየትኛው የትግል መስመር የፋኖ ትግል ያዋጣል ብለን አምነን የጎንደር አንድነት የፋኖ ትግል ፕላስ የጎንደር አንድነት ወይስ የፋኖ ትግል እየቀዘቀዘ ወይም ችግር እየገጠመው ነው፣ ስለዚህ እንደ ጎንደር እንቁም የሚል ሌላ አይነት የትግል ሐሳብ ያለው ያንን በትኖ ማስረዳትና በዛ ላይ መግባባት የጋራ ማድረግ። አጀንዳው ከባድ ከሆነም እንኳን ከእንደዚህ አይነት ፕላትፎርም በወጣ ነገር እስከ መጨረሻው ተነጋግሮ ፕላን ኤ፣ ፕላን ቢ፣ ፕላን ሲም ደረጃ የጋራ አድርገን የጋራ ፍሎ ካለን የጋራ መግባባትና የጋራ ስራ ልንሰራ ያስችለናል ነው። አሁን እኮ የጋራ ፍሎውም ስለሌለን ነው ብዬ አስባለሁ ነው። ሁለተኛው አሁን ደግሜ የማነሳው ሜንሽን የማደርገው አሁንም የጎንደር አንድነት ወንድሞች የምትሰሩ ወንድሞች፣ መረጃ የምታገኙ ወንድሞች የጎንደርን አንድነት ለማምጣት ስትሰሩ በጌምድር የተባለ በጠቅላላ ታጋይ የጋራ ያቀፈ መሆን መቻል አለበት። ከዛ ውጭ የሆነ አንድነት ወይም የሁለት የአንድ የሶስት ወይም የአራት ወይ የጌታ አስራደና የሀብቴ ወይ የደረጀና የሀብቴ እንደዛ አይነት አንድነት ከሄድን አሁንም ችግሩን ተንቀርፈዋለን ብዬ አላምንም ነው። ሰው በዛ ልክ ከሆነ እኔ አም ሃፒ እንዳንድ የዛ አካባቢ አማራ በጣም ደስተኛ ነው የምሆነው። የነሱን አንድነት ለማየት ደስታዬ ወደር የለውም ነው ልምፈልገውና እነዚህ ነገሮች በትክክል የጎንደርን አንድነት ስናቀነቅን አጀንዳዎች የአጀንዳ ጥራት ብናስቀምጥ የጎንደር አንድነት በዚህ የትግል መስመር ይሄን ለማሳካት 1 2 3 ሳይበር ላይ ያለው የጎንደር አማራ እነዚህን አጀንዳዎች ለማሳካት እነዚህን ትግሎች
ለማገዝና ለመምራት ከግብ ለማድረስ በእነዚህ አጀንዳዎች የትግል መስመር የጋራ የሆነ ፍለው ሊኖረን ይገባል ብለን ልንስማማ ይገባል ነው። ዋንስ ከተስማማን በኋላ ከዛ በኋላ 1 2 3 ትግሉን ይመሩታል። ሌሎቻችን ተመሪ የመሆን ምርጥ ተመሪ የመሆን ነው ምን የሚጠበቅብን። ሁሉም መሪያችን ልንሆን አንችልም። ፕሮባብሊ 3 4 ሰዎች ናቸው ከዛ በኋላ የሚመሩት እንደ እሊቱ ነው ሌላውን የሚመሩት ማለት ነው። ሌላው ጥሩ ተመሪ መሆን ነው። ግን የጋራ የሚያረገን ነገር ላይ ብንነጋገር ጥሩ ነው ብዬ አስባለሁ። እኔ በገባይ ልክ የምሰጠው ሐሳብ ይሄ ነው። እሺ ቴንክ ዩ ካስሽ አመሰግናለሁ። ማን ነው የሚቀጥለው? አዩ ትከታለህ። አይ ጥሩ። ዛሬ ማዳመጥ ፈልጌ ነው በአጋጣሚ የሌሎችንም ፐርስፔክቲቭ መስማት ፈልጌ። ኤኒዌይ ሁላችሁንም ሰምቻችኋለሁ። ካሳ ወደ መጨረሻ ያመጣው ሙሉ ሀሳብ አይ ቲንክ የሚገዛን ይመስለኛል። በጣም አንደርስታንድ ማድረግ ያልቻልኩት ነገር ስለነበረ ነው ዳኒንም ሌሎችንም የሳብኳችሁ። መልክ የመጀመሪያ ይቅርታ፣ ዳኒን የሳብኩበት ምክንያት ከአፋሕድ አንጻር ማወቅ የምፈልገው ነገር ስለነበረ አንተ ሀሳብ ስለሰጠህ አንተ ሀሳብ የሰጠውን አስወርጄ ሀሳብ ያልሰጠውን እና ማወቅ የምፈልገው ነገር ስለነበር ነው ዳኒን ያስገባሁት። አይ ቲንክ በሱ ቅር ብሎ አይቻለሁ። ያልጠየቅኩህ ደግሞ ፈቃድህን ሲሳይ እያወራ ስለነበረ እሱን ኢንተራፕት ላለማድረግ ነው። አይ ቲንክ ትረዳኛለህ ብዬ አስባለሁ። ከአጠቃላይ አደረጃጀቶችን በተመለከተ እኔ ለአደረጃጀቶች ለሁለቱም ቅርብ ስላልሆንኩኝ አንደርስታንድ የማላደርጋቸው ነገሮች አሉ። እሱን በዛ ያሱልኝ። ነገር ግን ጥቅል የአማራውን ጉዳይ በተመለከተና ያሉ አስተሳሰቦችን ያሉ ፍላጎቶችን ግን እረዳለሁ። ከሰሞኑ በጣም ኢምፕረስ ያደረገ ነገር ምንድን ነው? ምን ተፈጥሮ ነው? በዚህ ልክ አዲስ ነገር ምን ተፈጥሮ ነው? የራሱ የአፋሕድ ደጋፊዎች አፋሕድ ላይ የተነሱት የሚል በጣም የማይመለስ ጥያቄ ለራሴ አግኝቼ ስለነበረ ተከታታይ ስላየሁኝ ምንድን ነው የሚል ነው። ሁለተኛው አፋብኃ አካባቢ የማያቸው ይሄ ስብስብ ኮሚቴው ላይ አዲስ ነገሮች ስላሉ መጨረሻው ምን ሊሆን ይችላል የሚል የራሴ ግምት ስላለኝ ነው ሁለቱ ላይ። የእያንዳንዳቸው ፐርስፔክቲቭ እዚህ አንጻር መስማት ፈልጌ ነው አጀንዳው ላይ እንድንዋይበት የፈለግኩት። ምክንያቱም ነገ ከነገ በኋላ እንደ ችግር ሲመጣ አብሮ ተች ስለሚያደርገን ማለት ነው። አፋሕድን በተመለከተ ጋሻይሌ ያንተን የቅድሙን ጥያቄ ማንሳት ፈልጋለሁ እዚህ ላይ ትንሽ ቆይ። አፋሕድን በተመለከተ ለምን እንደሚዘምቱበት ካሳ ያስቀመጠው ሀሳብ ነው። ከዚህ በፊት ባለፈው 10 ዓመት አዩ አስገባቸው። ጋሻይሉ ነው ይወርዳሉ። ታች እኔ ጋር ስለመሸ ነው ይወርዳሉ። ጋሻይሉ አስገባቸው። እሺ መሬት ያስገባው መሬት ለምን እንደሚዘምቱበት ካሳ ያስቀመጠው ሀሳብ ነው። ከዚህ በፊት ባለፈው 10 ዓመት አዩ አስገባቸው። ጋሻይሉ ነው ይወርዳሉ። ታች እኔ እስካሁን በ10 ዓመት በቆየሁበት 10 ዓመት 11 ዓመት በቆየሁበት አክቲቭሊ በቆየሁበት የአማራ ትግል ውስጥ የመጨረሻዎቹ 6-7 ዓመታት የመጨረሻዎቹ ከ2018 በኋላ ሞሮፍ አንደርስታንድ የማድረጊያ ጊዜ ነው። ከዛ በፊት የነበረው ሙሉ አቅሜን ሙሉ ጊዜን የማውለው በቃ እየተገደለ እየሞተ ምናምን ለሚለው ነውና ከዛ በኋላ ግን ወያኔ ከወደቀ በኋላ ነገሮችን አንደርስታንድ የማድረግ ያው የተረጋጋንበት ጊዜም ስለነበረ ለማየት እድል ሰጥቶኛል እና ያለፍንበትንም ጊዜ ከዛ በኋላ የሚመጡትን ለመገምገም እድል ሰጥቶኛል። የተረዳሁት ነገር ቅድም ካሳ ያለው ላይ ነው። አብዛኞቹ አደረጃጀቶች ውስጥ ሀሳብ የማመንጨት ትግል የመጀመር እና የሆነ ነገር የማድረስ ሚናው ኢንክሉዲንግ ገንዘብ የማዋጣት ሚናው በአብዛኛው የጎንደር ልጆች ላይ የተጣለ ነው የሚሆነው። በእግሩ እግር ከተከለ በኋላ ግን ወይ ተቋሙ ውስጥ ያሉ ሰዎች ላይ በጣም አግሬሲቭ የሆነ ዘመቻ ይከፈትባቸዋል። እሱን አንደርስታንድ አላደርገውም ነበር፣ ድሮ አይገባኝም ነበር። ለምሳሌ ቅድም ከጠቀሳቸው ተቋማት ውስጥ እነ አድማስን፣ እነ አምባን፣ እነ ወንፈልን በኋላ እና ስርዓትን እና አማራ ባንክን እና አብንን ማንሳት ይቻላል። በጣም አግሬሲቭ ዘመቻ ይደረግበት የነበረው ምንድን ነው የሚለውን በደንብ ስንፈልገው
ወስዶ የሚጥለን ማጠቃለያው ሀሳብ ታመነጫለህ። ወደ መሪነት ልትመጣ ስትል ግን ወደ ኋላ ገሸሽ እንትደረግ ነው የምትደረገው። ያንተ ሚና የገንዘብ ማወጣት ወይ ደግሞ የሆነ ሀሳብ የማመንጨት ሚና ነው እየሆነ የሚቀጥለው ማለት ነው። እና ይሄ ባለፈው 7-8 ዓመት በደንብ አንደርስታንድ ያደረኩት ነገር ነው። አሁን ላይ አደረጃጀቶች ላይ ኮሜንት ማድረግ የማልፈልገውም እንዲህ አይነት አረዳድ ስለነበረኝ ይዋጡ ተዘው ለምደውት ራሳቸው አውቀውት ራሳቸው አንደርስታንድ ያደርጉት የሚል ጽኑ እምነት ስላለኝ ኮሜንት አላደርግም ነበር። ነገር ግን ዝም በማለታችን ደግሞ ችግሮች እየመጡ አይተናል። ለምሳሌ አለው ለምሳሌ የነ ኮሎኔል ታደሰን ጉዳይ ስናይ አሁን በቅርብ የተሰወው ልጅ ስናይ ሀሳብ መስጠት እየተገባ ጫና መፍጠርና ሰዎቹ በህይወት እያሉ መታገዝ እንዲገባቸው ማድረግ ሲቻል ኢብን የነከፌንም አይመለከተንም እዛው ይጨርሱ ይሄኛ ጉዳይ አይደለም አደረጃጀቶችን አንነካም እያልን ትተን መጨረሻ ላይ ግን ችግሩ እንደ ህዝብና እንደ አካባቢ እየደረሰብን ነው። ስለዚህ አሁን ድጋሚ እንዲህ አይነት ችግር ከመፈጠሩ በፊት የሁሉንም ሀሳብ መስማት አይጎዳም በሚል ነው ማንሳትም የፈለግኩትና በእኔ አረዳድ አፋሕድ የጎንደር ሰዎች ያሉበት እንጂ የጎንደር ሰዎች ድርጅት ነው የሚል አረዳድ አይደለም ያለኝ። የአማራ ድርጅት ነው የሚል ነው የኔ አረዳድ የነበረኝ። ምክንያቱም አፋሕድ ሲመሰረት የጎንደር ልጆች ሚና እጃቸውን ማውጣት ነው እንጂ ተመራጭ አልነበር። ተመራጭ መሆን ሳይሆን እጅ ማውጣት ነው። እጅ አውጥተው ለመረጡት ድርጅትና ወንድሞቻቸው ላሉበት ድርጅት ፍሮም ዴይ ዋን ጀምሮ አፋሕድ ላይ ጌታ አስራደ ላይ አይናችሁን እንዳትነቅሉ ተብሎ ዘመቻ ሲከፈትበት መክረሙ እየገረመን ከሰሞኑ ደግሞ በጣም ጫፍ በወጣ መልኩ ይህን ያህል ንድርጅም ላይ ጭምር እዚህም ሀገር ያሉት የውጭ አሳባሪ ብሎ የሚያስቧቸው የተለያየ ሀገር ያሉትም ላይ ይህን ያህል አግሬሲቭ የሆነ ዘመቻ ሲከፈት ነገ የሆነ ነገር ችግር ሊፈጥር ይችላል የሚል ግምት ነው ያለኝ። ያ የሰው ዘር ሌላ ብዙ ማነሰው አለ ጊዜው ስላልሆነ ነው የምትወው እንጂ ልጄ የመጣች ስለነበረ ሰዓት የለሻም። በራሱ በድርጅቱ ላይ የድርጅቱ ሰዎች ዘመቻ መክፈት ከጀመሩ ምንም እንኳን አጀንዳው ድርጅቱ ላይ የሚያርፍ ቢሆንም ችግሩ ግን እኛ ጋር ነው የሚመጣው እንደ ህዝብ። ምንድን ነው የሚለውን መረዳት ስላልቻልኩ ነው። በተለይ ገንዘብ ተልኮላቸው ደረጀን እንዲያድርገው ከሀብቴ ጋር አስታርቀው አፋሕድን ይዘው ሊወጡ ምናምን የሚለው ነገር ቀላል ነገር አይደለም። አሁን ሲሳይ በተረዳው አረዳድ አይደለም ተው ምንም አያመጡም አየር ላይ ነው የሚቀሩ ታች ላይ እንዲህ ነው ምናምን በሚለው አልተወው። ምክንያቱም እዚህ የሚዘመቱ ዘመቻዎች ኮኔክሽን እንዳላቸው ከዚህ በፊት በተከታታይ ስላየው በሌላ መንገድ ሁል ጊዜ የጎንደር ሰው ከፊት አንይ ተብሎ ይዘለቃል ወይ ነው የኔ ጥያቄ። ይዘለቃል ወይ እንደዛ? በአማራነት ማሊያ ምንድን ነው የሚባለው? መረቁን ላፍ ላድርገው ከዛ በኋላ አንተ የኛው ነው የሚደርስ ተብሎ ይዘለቃል ወይ? አትሳም ፖይንት እኮ መቆም አለበት። ጎበዝ ተው እንጂ ቢያንስ በአንደኛው አካውንታችሁ ኮሜንት አድርጉ። በሁለት ጊዜ ኮፒ ፔስት አታደርጉት እንጂ ይሄ ነገር ሂዶ የሚጎዳው በእኔ አረዳድ በእኔ አረዳድ እኔ አፋሕድ የሚባለው አደረጃጀት ቅድም ከሲሳይ ጋር የምጋራው አደረጃጀትን እኔ የምደግፋለሁ እስከ ችግሩም ቢሆን። ይሄ ነገር ሂዶ የሚጎዳው አደረጃጀቱን ነው። አደረጃጀቱን የሚጎዳው ከሆነ ዳፋው የሚተርፈው ለወሎም፣ ለሸዋም፣ ለጎጃም፣ ለጎንደርም ነው። ለምንድን ነው የአፋሕድ ደጋፊዎች በልዩ ሁኔታ የጎንደርን ሰው እና የጎንደሮችን ተወካዮች በዚህ ልክ የሚዘምቱባቸው? ዋይ ማስቆም ያልተቻለው ለምንድን ነው? ፎር ዛት ማተር ጎንደር እጁን ላወጣበት ድርጅት ማለት ነው፣ ስብስብ ለተመረጠበት ሳይሆን እጁን ላወጣበት ስብስብ። ማንናገር እኮ
ዝም ብለን በዚህ ጉዳይ ላይ ጣልቃ ገባን ብለን ስለምናይ እንጂ ገፋ አድርጎ መተቸት የሚቻልበት እድል አለ። ግን እንደዛ አስፈላጊ አይደለም የሚል ነገር ስላለ በዚህ ልክ ሰው እየተገበረበት ኢቭን ልምራም ላላለበት ድርጅት ወንድሞቻችን በዚህ ልክ ተለይተው እንደ አካባቢ የሚጠቁና ዘመቻ የሚከፈትባቸው ከሆነ የአፋሕድን መዳረሻ ከዛሬው ማሰብ ይቻላል ማለት ነው። አት ሴም ታይም የሚነግረን ነገር አለ። እኔ እንዲያውም ቱ እርሊ እንዳይሆን ፈርቼ ነው እንጂ አፋሕድ ላይ የሚደረገው ዘመቻ ይመራል ብዬ የምጠብቀው በአፋብኃ ውስጥ ባሉ አካላት ነው ብዬ ነው የማምነው። አፋሕድ ላይ የሚደረገው ዘመቻ አፋብኃ ውስጥ ባሉ ሰዎች የሚመራ ነው ብዬ ነው የማምነው። ቱ እርሊ ነው ይሄ አስተያየት። ወይም ደግሞ ታክቲካሊ አጋር በሆኑ በእነዚህ አካላት ነው የሚመራው። ምክንያት የአፋሕድ መፍረስ ለአፋብኃ የሚሰጠው ወይም ለአፋብኃ ውስጥ የሆነ ጉልበት አለን ብለው ለሚያምኑ አካላት የሚሰጠው ጥቅም አለ። if that is the case ይሄ ነገር በደንብ ፍርጥርጥ ተብሎ መነገር ነው ያለበት፣ መታየት ነው ያለበት እንጂ ምንም አይነት የማይመለከታቸው ምንም አይነት አጀንዳ የሌለባቸው ሰዎች ስም እየተሰጣቸው አካባቢ መሰረት እየተሰጠ ሰበብ እየተፈለገ ዘመቻ የሚከፈትበት ከሆነ የትም ሊያደርስ አይችልም። ቢሃይንድ ዘ ሲን የምታደርጉትን ይሄ የአንሶላ መጋፈፍ እኔ አይ ዶንት ማይንድ መቀጠል ትችላላችሁ። ነገር ግን ወንድሞቻችን ላይ ግን ዝም ብሎ ዶፍ ሲወርድ በትግል ሰበብ ዝም ልንል አንችልም። በጣም ነውር ነው። ጫፍ የወጣ ካራክተር አሳሲኔሽን ነው እየተሰራበት ያለው ወንድሞቻችን ላይ በጣም ጫፍ የወጣ በራሴ በጆሮዬ ነው የሰሙት። $1 ሚሊዮን ተበጅቶ ለከሌና ለከሌ በአካውንታቸው ገቢ ተደርጎላቸው this is ridiculous። ይህንን ደግሞ የዛሬ 8-9 ዓመት አካባቢ የአማራ ትግል ላይ ጠንከር ያሉ ሰዎችን ለመምታት ይጠቀሙ እንትን ሁሉ እኮ አዘጋጅተው ሰንጠረዥ ምንድነው ፌሮል ነው የምትሉት አዘጋጅተው እኮ ይዘው የሚመጡ ሰዎች እኮ ናቸው። አያሌው እንዲገባኝ ፈልጌ ነው። ማነው በጀት መዳቢ? ማነው ከፋይ? ለማን ነው ተከፋይ? እሱ ነገር አልክ። የሚከፈላቸው የጎንደር ልጆች ናቸው። አምናገና ሜንሽን ስማቸውን አደባባይ ላይ የተናገሩት ነው። ግን እኔ በዚህ ልክ መናገር አስፈላጊ ነው ብዬ አላምንም። የሚከፈላቸው ተብሎ የተዘረዘሩት እነ ዶክተር ምስጋናው፣ እነ ዶክተር ደረጀ፣ እነ ግዛቸው እና ሌሎች ናቸው። የሚከፍላቸው ደግሞ ብአዴን ምን ለማድረግ ደረጀን እና ሀብቴን አስታርቀው ከእነ እስክንድር ነጥለው አፋሕድን ይዘው ሊሄዱ ኦር ዋሬቨር ነው። እንትኑ እንደዛ ነው። እንትኑ ላይክ ሰፊ ነው፣ ግን በስም የተጠቀሱት እነዚህ ናቸው። እሱን አዩ ማለት እኔ ትናንትም ሰምቼዋለሁ፣ ዛሬም ሰምቼዋለሁ። ማን ያለው እሱን ግልጽ አግልኝ። አዩ ሰውየውን ስለማላውቀው ሰውየውን ስም ከበደ ነው አለሙ ነው ልል አልችልም። የዚህ የቲክቶክ ስሙን ግን ከመሬት ላይ ስብሰባ ልክ እንደዚህ እየተወያየን አቋርጦ ወጥቶ ከመሬት ተደውሎልኝ ነው ይህን መረጃ መናገር አለብኝ ብሎ ነው የተናገረው። እዛው መሬት ላይ ካሉት ተብሎ ማለት ነው። እኔ ራሴ ቁጭ ብዬ ነው የሰማሁት እና ከዛ ደግሞ በዛው ይቆማል ብዬ ነበረ። ዛሬም ደግሞ እዚህ ልክ የሚመስል ሰው ነው እንደዛ የሚመስል ነው ሳይሆን ነው እንጂ የአፋሕድ የእስክንድር ደጋፊ ከማን ቤት እንደሆነ ነገራችሁ። ማሚ 4 ኪሎ ከሚባለው ቤት የተናገሩት አማራ ፈርስት የምትባል ልጅ ነበረች። ቃሪያ ምናምን ሳምቲንግ የሚባል ሰውዬ ነው የተናገረው። አይሽ ሪከርዱን አደጋችሁት ከሆነ ቃሪያ ሳምቲንግ ምናምን ያ ታንኪዩ ዝግቤ ከነበርክ ምናምን ቃሪያ የሚል አካውንት ነው እና ልክ እንደዚህ ከውይይት ላይ ቆርጦ ኦኬ ከውይይት ላይ ስክሪንሾት በአጋጣሚ አንስቼዋለሁ። ፈልጌው ነው ያስኩት እንደው በዚህ ልክ እንትን እንደሚል አሁን ማንበብ ስለማልችል አንድ ስልክ ነው የምጠቀመው እና ሬሲቭ ነው በዚህ ልክ ነው የሚካሄድባቸው። ሰው እንዲህ አይነት ነገሮች አት ሳም ፖይንት ወይ በቃ መባል አለባቸው ወይ አፋሕድን በግልጽ ነው ልንቃወም የምንችለው ምን ጀምረው ነው። እኔ ከዚህ በኋላ በየአደረጃጀቱ
በየአደረጃጀቱ ስም እየተጠራ ሰው እየተገፋ እንዲቀጥል አልፈልግም። የሆነ ቦታ ላይ መቆም አለበት። የኔም ባይሆን አደረጃጀት አሁን ዛሬ አይታችሁታል። በጣም ብዙ አይታችሁ ከሆነ አገው ሸንጎ ነበር ያስቸገረን። አሁን ደግሞ ምንድነው ቅማንት ጎንደር የሚል የስም ስም መጥቶ ሲወያዩበት ብለዋል። ጥያቄ ባነሳ ቁጥር ስም እየተሰጠህ፣ ጥያቄ ባነሳ ቁጥር ዘመቻ እየተከፈተብህ ሊቀጥል አይችልም፣ አይሆንም። በጣም ከበቂ በላይ ነው። እኔ እነ ሲሳይ ማነርሳ እንድታደርጉት የምፈልገው ይህን ነው። ሲሳይ በጣም ጀኒውን ለመሆን ትሞክራለህ፣ ጥሩ ነው፣ ደስ ይለኛል ሀሳብህ። ግን አትሳም ፖይንት ግን አንዳንዱ ላይ ጠንከራ አድርጎ አቋም መያዝ ይጠይቃል። ምክንያቱም እንደናንተ አይነት ሰዎችን ሲያዩ ደስ ነው የሚላቸው። ቢኮዝ ዴይ ቲንክ ዳት በሲሳይ በኩል ሀሳባችን አድሬስ ስለሚደረግብን ያኛው ዲባንክ ይደረጋል ብለው ስለሚያምኑ ማለት ነው። እና ልተችህ አይደለም፣ ፖዚቲቭ ልትወስድልኝ ይፈልጋለሁ። ግን ከቀናነት የምንሰጣቸው አስተሳሰቦች የዛኛውን ሀሳብ እንዲጎለብት የማድረጊያ ነገር ስለሚሆን በዛኛው ብታዩ ደስ ይለኛል። ከዛ ባለፈ ከአማራነትና ከብሔርተኝነት አንጻር አንድ አንተ የሚያነሳው ጥያቄ አቶ ኃይሉም ካለ በዛው የእሱንም ጥያቄ ልመልስና መቼ ነው ፌል ያደረግነው? ምንድን ነው ችግሩ ብለህ ያነሳኸው ባይዘ መሰረታዊ ጥያቄ ምን ጠይቅ ያለበት እሱ ጋር ነው። አሁን ያየነው ችግር አማራ ፋኖ ውስጥ የምናየው ችግር ውጤት ነው፣ ምክንያት አይደለም። የአማራ ህዝብ ትግል የአማራ ብሔርተኝነት ወይ ማኒፑሌት ተደርጓል ወይ ፌል አድርጓል ተብሎ እንዲታይ የሚያደርግ ነው። መቼ፣ የት፣ ለምን በደንብ መነገር ያለበት ነው። እኔ ፐርሰናሊ ሰብሰብ ብለን ማይነር የሆነ አሰስመንት ሰርተን በጽሁፍ የተወያየንበትን ሀሳብ ላቀርብልህ እችላለሁ። እዚህ የእኔ ብቻ ሳይሆን የብዙ ሰው ሀሳብ ግን የራሴን ሀሳብ ባጋራ የሚቀለው የግሩፕ ከማጋራ ትልቁ ፈተና የአማራ ትግል ላይ ትልቁ ፈተና አብዛኛው ሰው መዝገን ይፈልጋል። አብዛኛው ሰው የተወሰነው አካል ደግሞ ከፊት መጥቶ መቀመጥ ይፈልጋል። ኮንትሪቢሽኗ ላይ እና ስቃይዋ ላይ አይቆይም። ልክ ቅድም እንዳልኩት መረቋ ላይ ግን መጥቶ አፈፍ ማድረግ የሚፈልግ አካል። ይሄ በውድ ሊገለጽ ይችላል፣ በቁጥር ሊገለጽ ይችላል፣ በስም ሊገለጽ ይችላል። ይሄንን አብዛኛው ሰው ደፍሮ መተቸት ስለማይችል እንትን ይሰጠዋል። መዝገን ማለት ማዲ መዝገን የሚያውቅ የለም እዚህ ውስጥ። ዝገን ሲባል ምን ማለት ነው? ቆንጥር ውሰድ ብላ ማለት ነው። ተቋደስ እንደዛ ነገር ነውና በዚህ የሚታወቅ ቃል ነው መዝገን። እሱን ልትተቸው ስትል የሆነ ነገር ይገባና ለመተቸት ያስቸግራል፣ ወይ ደግሞ ቀድሞ አንተን ዘመቻ ይከፍትባል። የአማራ ትግል አንደኛው መሰረታዊ ችግር የሚዘግነው አካል መብዛቱ፣ የተሰጣ ስጦ ነው የምንለው ብዙ ጊዜ እንደዛ መሆኑ ነው። ሁለተኛው በትግሉ ውስጥ በተለይ ጠንከር ብሎ መስመር እንደያዘ ሲያውቁ ከየት እንደመጡ ማታውቃቸው ከፊት ለፊት መጥተው ጉብ ይሉብሃል። ከዛ አንተ በቃ ወደ ኋላ ገሸሽ ትደረጋለህ ማለት ነው። ይሄ በተቋማት ላይ በተለይ የተለመደ ነው። አልልም ብለህ ሙጭጭ አድርገህ ከያዝክ ይሆናል ብዬ አልገምትም። ሰበብ ነው። አያሌው ማየት አለመፈለግ ምክንያቱ ምንድን ነው? there's no any reason። በቃ ልታሳምነኝ የምትችል ሊታይ የሚችል ነገር የለም። አሁን የጣናም ጋር ማየው ከኔ ጋር ማነጻጸር ፈልዬ ሳይሆን አሁን ይርጋ የሚባለው ልጅ ምን ያህል ኮንትሪቢዩሽኑንም አላውቅም፣ እዛ ውስጥ ምን እንዳደረገም አላውቅም፣ ግን መገመት ግን ይችላል ምክንያታቸው ምን ይሆናል የሚለው። በይርጋ ሰበብ መምታት የሚፈልጉት ጣናን ነው ወይ ከጣና የሆነ አካል ወይ የሆነን ሰው መምታት ይፈልጋሉ። which I don't know ማን እንደሆነ ስለማላውቀው ነው እንትኑ ኬዙ። ግን ፖለቲካውን ግን አውቀዋለሁ። ይሄ ስብስብ አለ፣ ያስተሳሰብ አለ ነው። ሌላኛው ብሔርተኝነቱን ተጠቅሞ የራሱን ፍላጎት ማሳካት የሚፈልግ ፖለቲካል ኤንቲቲ፣ ኢኮኖሚክ ኤንቲቲ which ጋንግስተር ግሩፕ አለ በአማራ ፖለቲካ ውስጥ። ደፍሮ መናገር የማይፈልገው አብዛኛው ሰው ወይ ሸንጎ ይለዋል ወይ ብአዴን ይልና ታርጋ ይለጥፈውና መታገል አይፈልግም፣ ወይ ደግሞ ሌላውም እንዳይታገሉ ያደርገዋል።
ሲና ይርጋ ማን ነው? እሸቱ የአባቱ ስም ይርጋ አበበ አይደል? አይገስ ይርጋ አበበ ጣና ቴሌቪዥን ላይ ያለ ነው። ሲና መታገል አይፈልግም። ጋዜጠኛ ነው። ጀስት ጋዜጠኛ ነው። የውስጣዊ አሰራሩ እሱን ወደ ውስጣዊ ጉዳይ ነው። ኦኬ ያ አይ እኔ ውስጡን አላውቀውም፣ ግን ምክንያት እንደሚሆን ስለምገምት ነው። በአማራ ትግል ውስጥ እንዳትነከው የሚፈልግ ብሔርተኝነቱን ወይ ትግሉን ተጠቅሞ የራሱን ደግሞ የሆነ ኢንትረስት ማሟላት የሚፈልግ በጣም ጠንካራ የጠነከረ ቡድን አለ። እየጎተተ ግርህን ይጥልሃል። ከአንተ ወይ ጎረቤትን ወይ ዘመድን ወይ ጓደኛህን እንዲነሳብህ ያደርግሃል። በተለይ አካባቢ ሰው እንዲነሳብህ ያደርግሃል። ይሄ ፍዳችን ሲያሳየን የኖረ ነው ባለፈው 7-8 ዓመት። አሁን ይሄ የምናየው ነገር አፋባሃ የሚባለው ጋር መጥቷል። አፋሃድ ላይ ቀደም ብሎ በደንብ እየታየን ያለው ትንሽ ከቆየ አፋባሃና አፋሃድ እንኳ ቢጠፉ ከሆነ ጊዜ በኋላ አዲስ አደረጃጀት ቢመጣ እዛም ላይ ይቀጥላል። ያ የገንዘብ ጉልበት አለው፣ ከፈለገም ሊያጠፋ ይችላል። በስሙ በጣም የሚያናድደ ደግሞ በስሙ ጠርቶ መታገል የሚፈልገው ሰው በጣም ጥቂት ነው። በጣም ጥቂት። እንዲያውም እንትን ደጋፊ ለማብዛት ወይ ደግሞ ሌላን ሰው መምታት ስለሚፈልግ ሌላ የተለመደ ስም ይሰጠዋል። ወይ ወያኔ ወይ ብአዴን ወይ ምናምን የሚል ይሄ የሰነፎች ስም ማለት የለም እያልኩ አይደለም። ያስተሳሰብ ግን የሰነፎች ስም ነው። በስሙ ጠርቶ መታገል የማይችል ስለሆነ አብዛኛው ሰው ይሄ ደግሞ እንደ ጎንደር በጣም የወደቅንበትና በጣም የሚያስጠላ አተጋገል ነው። ከዚሁ ጋር ተያይዞ ጋሽ ኃይሉ ያነሳው ሪሊ ግን ባለንበት ትግል ውስጥ ጎንደርን በሚገባው ልክ ተወክሏል ወይ በሁለቱም አደረጃጀት ብለህ ጠየቅከው ጥያቄ ጋሽ ኃይሉ መወከል አይደለም አልታሰበም። ሁሉ አለመታሰብ ብቻ ሳይሆን አማራ ወይ ብሔርተኝነት በሚል ሰበብ አንድ ሰው ከጎንደር ወይ ጠንካራ ነው ወይ ደግሞ ስም አለው ብለው የሚያስቡትን ከፊት ያነግሱልሃል ወይ ያወድሱልሃል። የምትፈለገው ግን ምላጯን እስክትስባት ነው ወይ እንድትስባት ነው። ብዕርህን ይዘህ ብቅ ስትል ኳ ትደረጋለህ። ጊዜ ነው የሚጠበቅ እንጂ በእርግጠኝነት እነ ጌታ አይበለውና የነ ምህረት እጣ ነው የሚደርሳቸው። አይበለውና በእርግጠኝነት ስለዚህ ይህን በድፍረት መናገር ይጠይቃል። አትልሞስሞሱ፣ አታሽሞንሞኑት። ሌላው አማራ ከጎንደር የተለየ አማራ አይደለም። ጎንደር ከሌላው የተለየ አማራ አይደለም። የአማራ ቁስል ለጎንደርም ሌላ ነው የሚያመው። ወይ በልካችን ያስወክሉን የምትታገሉ ሰዎች ኦሬልስ ደግሞ አልቻለም ብላችሁ ልቀው። አይ አማራ ማለት አማራ ስለሆነ ጎንደር በአማራነት ይወከላል የሚል ግን አይሰራም ከዚህ በኋላ። ምክንያቱም የአማራ ብሔርተኝነት ፌል አድርጓል። ፌል ባደረገ ውስጥ እኩል ሪፕሬዘንት መድረግ ግዴታ ነው። ባይዘይ ፌል ባያደርግም ሪፕሬዘንቴሽን በአንድ የፖለቲካል ትግል ውስጥ ሪፕሬዘንቴሽን ግዴታ ነው፣ ፌል ባያደርግም። ስለዚህ አማራ ማለት አማራ ስለሆነ ችግር የለውም የሚለው እሱ ያለፈበት ገና አርሊ ስቴጅ ላይ ያለን ይዘነው የቀጠልነው ነው። ማነው ይህንን ደንቆሮ የሚያስገባ? ወደ ታስገባ ማነው ያስገባው? ገበሬው ደንቆሮ እዛ የምትሳደብበት ሄደህ ትሳደብ እያወቅ ጊዜ ቢያንስ አንዳንዶቻችሁን አውቃችኋለሁ። ትክክለኛው የአማራነት ትግል ቢኖር ኖሮ እናንተ ያላችሁት በተወሰነ መልኩ ልገዘው የምችልበት ነገር ይኖራል። አንደኛ የአማራነት ትግል እኔ ካልተመረጥኩኝ ለትውልዱ ውርደት ነው እየተባለ በሚነገርበት ትግል ውስጥ አማራ ብሔርተኝነት አለ ብላችሁ ልትሸውዱ አትሞክሩ። ሰዎቻችሁ፣ ተከታዮቻችሁ 15 ቀን 20 ቀን ተሰብስበህ ካበደ ካልተመረጠ ብለህ ጥለህ የምትወጣበት የአማራነት ትግል የለም። የአማራነት ትግል ከበደ የሚምረው ዓለሙ ችግር የለውም በመርህ እስከተመራ ድረስ የሚባልበት ሲሆን አሁን እንደዛ አይደለም። ስለዚህ አሁን የምናየው የአማራ ትግል
ችግሮች የበዙበት ስለሆነ እያንዳንዱ ነገር በጥንቃቄ ማየት ይጠይቃል ነው። ይህን በምንልበት ጊዜ ግን ዋናውን የአማራ ጥያቄ ደግሞ አለመርሳት ጥሩ ነው። በውስጥ ጉዳይ ላይ ትኩረት እየተደረገ ዋና አጀንዳዎች እንዲረሱ ደግሞ አልፈልግም። ስለዚህ የውስጥ ትግል ማድረግ ጥሩ ነው። መሰረታዊ የሚባሉ የትግል አጀንዳዎች ግን እንዳይረሱ ማድረግ። አሁን ብዙ የአማራ ትግል ጥያቄዎች ምናምን ሲናገር አታየውም። እንዲሁም እንደዚህ አፋሕድ የሚባለውን ክሬዲት መስጠት ካለብን አትሊስት በሰነድ ደረጃ ይዞ ወጥቷል። ሚዲያ ላይ ያን ያህል ተደጋጋሚ ሲናገሩት ብዙ አላየውም እንጂ እሱ ጥሩ ነው። ግን አብዛኛው ሰው ሚዲያዎቹም የሚዲያ ተወካዮችም የሚያወሩት ወይ ስለ እስክንድር ነው ወይ ስለ ደረጀ ነው ወይ ስለ መከተው ነው ወይ ስለ ዘመነ ነው ምናምን እንጂ እነዚህ ሰዎች ከሌሉ የአማራ ሕዝብና የአማራ ትግል የሚጠፋ አስመስለው ነው የሚያወሩት። አደረጃጀትና ዋና የህዝብ ጥያቄዎች ላይ ትኩረት ማድረግ ነው የአማራን ሕዝብ ነፃ የሚያወጣው። ከእስክንድር ያለፈ ከዘመነ ያለፈ ከጌታ ያለፈ የሚሻገር ጥያቄ ላይ ትኩረት ማድረግ ነው የሚያዋጣን። ይህን ማድረግ የማንችል ከሆነ እንደነ ከፌ ወይ እንደነ ውባንት አንዳቸው ሲሰው ከዛ በኋላ እንደገና ደግሞ ለመነሳት መከራችን ነው የምናየው። ተቋማት ላይ ትኩረት አድርጉ፣ አጀንዳዎቻችን ላይ ትኩረት አድርጉ የሚል ነገር ነው ያለኝ። የእስክንድር ደጋፊዎች ወይ ለእስክንድር ቅርብ የሆናችሁ ሰዎች ካላችሁ አንድ የግል መልእክት አለኝ። እባክህን በአንተ ስም እየማሉ እየተገዘቱ የአንተን ዓላማ ገደል እየከተቱብህ ያሉ ሰዎች አሉ፣ በተለይ በውጭ አሉ እና እባክህን ሃይበላቸው የሚል የግል መልእክት አለኝ። እሱን እንግዲህ ካደረሳችሁልኝ ደስ ይለኛል። ካልሆነም የሆነ ያለኝን ሀሳብ ጋር